አረብኛ ትችላለህ ወይስ አትችልም? በመጀመሪያ እችላለሁ። በቃ አረብኛ ከቻልክ በጌታ በቃ እንለምናለን። ይህንን አንብበህ ትርጉም ብቻ ስጠን። እያነበብክ ቃል በቃል እንደዚህ 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 ነው የሚለው በለንና የፈለግከው አንብበህ ተርጉመው። ምክንያቱም አረብኛው ላይ ለውጥ ሊኖረው ይችላል የሚል ግምት ስላላሰራም እኔም ስላለኝ አረብኛ ስለማልችል እና እሷ አንተ አስረዳን። ክርስቲያኖች እስከዛ ድረስ ኮፒ ሊንክ አድርጉ። ሚውት እንትን ኮሜንት አቁሙና 165 ሰዎች አላችሁ። ኮፒ ሊንኩ እስካሁን 200 ነው። ትርጉሙን የፈለከው? አዎ ኮምፕሌንም ስላቀረብክብኝ እንግሊዘኛው ላይ ቆረጥኳል ምናምን ስላይ ደስ እንዲለኝ አንብበህ ተርጉምልኝ በክብር ከፍቅር ጋር። ቃል አልሰማሁም እንጂ እኔ ሁለቴ መተርጎም ለምን አስፈለገ? ኮምፕሌን ስላደረገ ሰምቼዋለሁ። እሷ ደግሞ ልዩነት ሊኖረው ይችላል ያንን ነገር አደረጉ። ከዛም መተው ለሰዎች ይሄን አስተማሩ የሚል ነገር ነው። አሁን አንድ ነገር ሲተላለፍ እንደ ነብይነታቸው ከዚህ ትምህርት ላይ እሳቸው ካደረጉት ድርጊት የእሳቸው ተከታይ ሲያስተምሩት የነበረው ኡማ ምን ሊማር ይችላል ነው ታርጌት፣ ዋናው ነገር ማለት ነው መያዝ ያለበት። አልተሰማህም? ሲተረጉሙ አልተሰማህም? ኔትወርክ መሰለኝ ኔትወርክ ተቋርጦ ነበር፣ አልተሰማህም? ይቅርታ በጣም ትርጉሙን። አይ ሚውት ነበር። ሚውት ነው አሁንም መሰለኝ። ሚውት ነው ሙባ። አትመውቱት። ሰው ከሆነ የሚመውተው እንዳትመውቱት። አይ ማንም አልመውተውም። እኔ ስክሪን ላይ ያየው ስለሆነ ይታየኛል። ሰው ቢመውተው እያነሳውልክ ነው። አንሳ ሙባ። አይሰማም ነው? አልተሰማህም? ጌታን አልተሰማህም? አሁን አይ ድጋሚ አንብበው። በጣም ይቅርታ አልተሰማህም ነበረ። መሀል ላይ ነው የመጣው። አለክ ሙባ ይሰማሃል? ኦኬ አይ ቲንክ አሁን በቃ ማብራሪያውን ውስጥ ማለት ሰዓት ገደልን እና ሳሪ ቼክ አድርጊ በራስሽ። አንተ ማብራሪያ መስጠት ትችላለህ እንድባለም። ሞባይል ያውራ ማብራሪያን ሰጥ። ኔትወርክ ትንሽ ዝገት ነው መሰለኝ። እኔ ሃውስ እሱ እስኪመጣ ሳርቴ ይሄ ወንዶችን ሪፕሬዘንት እኔ አላደርገውም። ይሄ ከዚህ ምንድን ነው የምማረው? ሴት ባየ ቁጥር እየገባህ ወሲብ አድርግ። ለምን ራስህን ግዛ። አይሽ እኛ መጽሐፍ ላይ ለመሰለሽ እኛ የሚከብደን ይሄ ክርስቶስ ምን አለ? በአይን አይቶ በልቡ የተመኘ እሷ መነዘረ። ኦፍኮርስ ምንዝርና እኮ ነው ይሄ እኮ ማስተርቤሽን ከማድረግ እኮ ምንም አይተናነስም። ቪዲዮ እያዩ ወሲብ እንደማድረግ እኮ ነው። እዛኛው አይምሮ ውስጥ ያለውን ነገር እኮ ነው እዚህ ጋር መጥቶ እያደረገ ያለው ነንሴንስ ነው። ይሄ ነብይ ነው እንግዲህ ነብይ ነው። ነብይ ምንድነው? ምግባርን ያስተማረን። ኦኬ ተማረን። ይሄ መሐመድ ከራሱ ነው እንደሚናገረው መሐመድ ከኪሱ ነው እንደሚያወራ አይደለም። የፈጣሪ መገለጥ ነው ቢሆን እንጂ ነው የምትሉት። ይሄ የፈጣሪ መገለጥ ከሆነ የትኛ ወንድ ነው ሴት ባየ ቁጥር ሚኒ የለበሰች ሴት ባየ ቁጥር መጥቶ ንስሐ የሚገባው? ወይንስ ከልቡ የገባውን ነገር ይቅር በለኝ ብሎ ነው የሚጸጸተው? ወይንስ ገብቶ ሴክስ የሚያደርገው ማን ነው? የትኛ ወንድ ነው? ስራ የሄደ ሰውዬው ጅማ ነው ያለው ልበልሽ፣ አይቶ ተመኘ። ምን ሊያደርግ ነው? ገንዘብ ከፍሎ ሊያደርግ ነው? ወይስ ከጅማ ስራውን ትቶ አንቺ ጋር ሊመጣ ነው? መሐመድ ሰላትን የሚያክል ነገር መስጊድ እንኳን 10 ሰላት እኮ መስገድ አልቻለም ነው ያለው ሰው ኡስታዙ ሲያብራራ። 10 መስገድ ትቶ ወደ ዘይነብ ጋር ገብቶ የጠፋ ተብሎ ማታ ሰላት እስኪደርስ ድረስ ወሲብ ሲያደርግ ከመሃል ተሰውሮ ምን ያህል የተጸናወተው ስሜቱን መቆጣጠር የማይችል የወሲብ ስሜት ያለበት ሰው እንደሆነ በግልጽ የሚያሳይ ሐዲስ ነው ብዬ አምናለሁ። ይሄ ለመርዳት ሲምፕል። እኛ የምንረዳው ሲያምራችሁ ሂዱ የሚለውን ብቻ ነው ትላላችሁ። ተተከብሩታላችሁ። ግን ጥያቄያችን ስራ አንተ ተተገባለህ። መስጊድ ቤት አንተ ወሲብ ታደርጋለህ አታደርግም? እርግጠኛ ነኝ አንተ ከመሐመድ ትሻላለህ። ሰላም ነው። አልሐምዱሊላህ። እንዴት ነህ? ደህና ነህ?
አላ ኢየሱስ ክርስቶስ ስክስ እንደማድረግ ላሳየ እናቱን ማርያምን ማለት ነው። አንተ የምታመልከው አምላክ እንግዲህ ምን ይባላል? አሁን የውድቀት ኮንትሮል ዳሜጅ። ይሄ የመሐመድ ምግባር አጸያፊና ቀፋፊ መሆኑ ጭንቅላት ውስጥ ገብቶ አስጨንቆታል። ሪስፖንዱ በእንደዚህ አይነት መልኩ ነው የሚሆነው። ሪያክቱ ይሄ ነው በቃ። ለምን አሐዲሱ ሲከፈት አያውቀውም። ኡስታዞቹ ይህንን ከሚጽፉ ክርስቶስ እንደዚህ ነው ክርስቶስ እንደዚህ ነው የሚል መጽሐፍ ነው የሚጽፉለት እንጂ ይህንን መጽሐፍ አይተረጉሙትም። አምስቱን አውተንቲክ ሐዲሶች አይተረጉሟቸውም። የቅድሙ ልጅ ምን እንዳለ ሰምተሃል? ምን ችግር አለው? በደንብ አላብራራኸውም እንጂ ይሄ እኮ ትምህርት ነው ያለው ማለት ነው። ሳሪ አንቺ እንግሊዘኛው ላይ አንድ አይነት ነው ከአረበኛው ጋር ብሎ እያወራክ ስለነበረ ትምህርት ነው። ሰዎች እንደዚህ አይነት ነገር ሲያጋጥማቸው ወደ ሚስቶቻቸው መሄድ እንዳለባቸው ቲጂኒ እኮ አረበኛው ነው ያልኩት ማለት ነው። አንዳንዴ ቃላቶች ይቀየራሉ። አሁን ሴክሹዋል የሚለውን በሌላ ሊሆን ይችላል አረበኛው ላይ። ኦኬ እንደዛ ብሎ ተርጉሞት ከሆነ ከዛ የሚል ነው። እኔ ላፕቶፕ ላይ ዝጋ አይቼዋለሁ አሁን ያወጣሁን ማለት ነው። እንግሊዘኛው እንደዛ ነው የሚለው፣ ግን አረበኛው አንዳንዴ ማለት ቃላቶች ይቀየራሉ እና ለዛ ነው እሱ አረበኛ እሱ እንደኔ ያቀምጥ አይ በቃ ለፍቶ ማንኛው በጣም እንግሊዘኛ አረበኛ የሚችል ሰው ካለ ገብቶ አይ ቃል እንግሊዘኛው ስህተት ነው ካለ በስርዓት ተርጉሞልን ባይተረጉመው ምን ሰማዋለን ሲያነብ አንተም ሰሚያለሽ ብዬ አስባለሁ። ስለዚህ እንትን እንብለዋለን ማለት ነው። አሁን እኔ ኃጢአት ነው ብዬ ግን አላስብምና ለማንኛውም ዝሙት ኃጢአት አይደለም። አልገባኝም። ዝሙት ኃጢአት ነው ብዬ እኮ ነው የማስበው ነው። ስለዚህ ኃጢአት ሚስቱ ጋር ዝሙት ነው። አይ ለማንኛውም ተመልሰን እንደገና ልንከራከር ነው። ስለዚህ ተይ በቃ። በጭንቅላቱ ያለችው ሴት ሌላ ሴት ናት። ከሚስቱ ጋር አላረገም። የጠየቃችሁትን አስረዳኝ በዩ እስኪ። ቅድም መንገድ ላይ ምናምን ያለውን ያስረዳኝ እስኪ። እስኪ አረበኛ አንብበው። አረበኛ ትችላለህ? አረብኛው ምናምን ተይውና መንገድ ላይ አየና በሚስቱን እንደዚህ ያደርጋት ምናምን የሚለው እሱ ምዱ ነው። ችግሩን ብቻ ይንገረኝ። ይሄ ችግር አለው ይበለኝ እስኪ። ምናልባት ሳነቡ ተሳስቼ ከሆነ አረብኛውን አንብበው ተርጉምልኝ። አይደለም ተሳስተሃል አይደለም እኮ አላልኩም፣ ግን አንተ ችግሩ ምንድነው ነው? ከምስቱ ጋር ግንኙነት አንድ ሰው ቢያደርግ ችግሩ ምንድነው? እሺ ወደ ችግሩ እመጣለሁ። በቅድሚያ ግን አረብኛውም እንግሊዘኛውም ልክ ናቸው? ችግሩን ነው እኮ የጠየቅኩ ያለሁት። ችግሩ አንተ ችግር አለው አይደለም ያልኩት። ችግሩ ምንድነው? ኮንፈርም አድርግልኝና ችግሩ ምንድነው ወደሚለው እንሄዳለን። አረብኛውም እንግሊዘኛውም አንድ ናቸው ወይ ተርጓሚው? እሱ በቃ ልክ ነው። እሺ ልክ ነው ልበልህና ችግሩን ንገረኝ። ኦኬ አንተ ይሄን ታደርጋለህ? አንድ ሰላት መስጊድ መይተህ ሴት አይተህ መስጊድ መይተህ ችግሩ ምንድነው ነው? ይሄ ችግር አለው ወይ? ይሄን እየጠየቅኩ እኮ ነው። አንተ ይሄን ምግባር ታደርገዋለህ ወይ? ሰው ራሱን መቆጣጠር መቻል አለበት። ሴት ባየ ቁጥር ከምስቴ ጋር ሴቶች መንገድ ላይ ሚኒ ለብሳ ያለፈች ሴት ባየ ቁጥር ሮጠ ገብተህ ሚስትህን ወሲብ ታደርጋታለህ? የእሷን ስሜት አልጠብቅላትም? እሷ ስራ ላይ ነች። ምንድነች አሁን እዚህ ጋር ዘይነብ ቆዳ እየፋቀች ነው። ስራ ላይ ነች። ከስራ ላይ ነው ጎትቶ አስገብቶ ወሲብ ያደረጋት። ልክ እንደዚህ ሁሉ እንጀራ እየጋገረች ሚስትህን አንተ ስታልፍ የሆነች ሴት ቂጥ አየህና ቂጥ ባየ ቁጥር እየገባ የእሷን ስሜት አትጠብቅም? ዝም ብለህ ወሲብ ታደርጋታለህ? አንድ ነገር ልንገርህ። አትንገረኝ። ታደርጋታለህ ወይስ አታደርጋትም? ቆይ ለምን ታደርጋታለህ ወይስ ችግር የለውም ብለሃል? ከእንትን በኋላ ምናምን የሚባል ነገር አለ። ኖ እንደዛ የሚባል ነገር አለ ወይ? ችግር አለው ብለኸኛል። ምን ችግር አለው ብለኸኛል? ችግር ስለሌለው ታደርገዋለህ ወይ? ታደርገዋለህ ወይ? ይሄ ደግሞ ነብይ ያደርገዋለሁ ማከኝ ለምንድን ነው ማላረግ? ታደርገዋለህ። እንጀራ እየጋገረች አንተ ቂጥ ባየ ቁጥር እየመጣ የቁጥር ወሲብ ታደርጋታለህ። አመሰግናለሁ። ታዲያ ለምን አገባዋት ነው? ጨርሻለሁ። ኦፍ ኮርስ የሙስሊም ሴት እኮ ኢኩቬተር ነች፣ የስሜት ማብረጃ እንጂ የእሷ ስሜት የእሷ ስራ የእሷ ሙድ በራስ አረዳድ ሳይሆን የሚጠበቅበት አይደለም። እንደ ትምህርቱ አረዳድ መረዳት አለብን። በመሐመድ እኔ እንደ መሐመድ አላስብም። ግደለኝ፣ ይቅር በለኝ። አይደለማ አንተ እና እንደዛ አይደለም። አላደርግም። ማስተማር ካለብህ እኮ ብራዘር እኔ አላደርግም። ባየ ቁጥር ስራ እንኳን መሄድህን ትተህ ቢሮ መሄድህን ትቼ መጥቼ ሚስቴ እንጀራ እየጋገረች ከምጣድ ላይ ጎትቼ ወሲብ አድርጋታለሁ። ሚስት ማለት መጀመሪያ ምንድናት ነው? ለአንተ ሚስት ማለት ምንድናት? እሱን ማወቅ አለብህ። የትዳር አጋር ነች እንጂ አንተ ስሜት በመጣ ቁጥር ይኸውልህ ብራዘር
ስሜት በመጣ ቁጥር እየመጣ የምትሸናባት እቃ አይደለችም። እሷም ስሜት አላት። የእሷም ስሜት ሊጠበቅ ይገባዋል። እሷም ስራ ላይ ልትሆን ትችላለች። አንተ እሷ ቢያምራት አንተ ከቢሮ ነው ያለው እና ከቢሮ ወሲብ አድርገኝ ብትል አትመጣም። አንተ እሷን እምቢ ብትላት ምንም ችግር የለውም። እሷ ግን በዛ ስሜት መተህ እምቢ ብትልህ ሙዲ አይደለም ስሜት አይደለም ስራ ላይ ነኝ አልፈልግም ዞር በል ከዚህ ብትልህ የገሃነም ነች። ማስረጃ ልስጥህ ለአንተ ወሲብ በመከልከሏ ብቻ ማስረጃ ልስጥህ። ማስረጃ ልስጥህ ወይ አትጠይቀኝም? ማስረጃ አንተ በምረዳው መንገድ ተረድተህ ሰውን ለማስረዳት መሞከር የለም። በምረዳው መንገድ ብቻ አይደለም በእስልምና መንገድ ነው ያስረዳውም የተረዳውትም። ለአንተ ወሲብ እምቢ በማለቷ ገሃነም ትገባለች። እንጀራ እየጋገርኩ ነው። አንተ ቂጣ አይተህ በመጣ ቁጥር እኔ እግሬ የምከፍትበት ምንም እንትን የለኝም፣ ግዴታ የለብኝም። ዞር በል ከዚህ ብትልህ ስሜት አይደለም ብትልህ ትምህርቱ ምን እንደሆነ ታውቃለህ? እሺ ሚስት ፔሬድ ላይ ብትሆንስ? ቆይ እስኪ ልጠይቅህ። ሚስት ፔሬድ ላይ ብትሆንስ ምን ታደርጋለህ? አንተ ቂጣ አይተህ ስሜትህ መጣ፣ ሮጠህ ስትመጣ ሚስት ፔሬድ ላይ ነች። ምን ታደርጋለህ አንተ? አስተምሮ ከስሩ መማር አለብህ አንተ። አስተምሮ ምን እንደሆነ ማወቅ አለብህ። አስተምሮ አንተ መንገድ ላይ ምን ታደርጋለህ? ብራዘር ምን ታደርጋለህ? ከውጭ ሰው ከምታረግ ቤት ገብተህ ከምስት ጋር መፈጸም ትችላለህ ነው ያ ጉዳይ። እሺ አንድ ሚስት ነው ያለ አልኩህ። ተረዳው በቃ አንድ ሚስት ነው ያለ እኮ ተረድቻለሁ። በደንብ ተረዳውክና አንድ ሚስት ነው ያለ። ትምህርቱም የመጣው ሲጀመር ያንን ለማስተማር ነው። በቃ ትምህርቱም ገባኝ ተረዳሁት። አንተ አንድ እንደዛ ነው መረዳት አለብህ አንተ መንገድ ላይ ወይም የሆነ ሰው ባየህ ቁጥር ስሜታዊ ከምትሆን ከምስት ጋር ገብተህ ስሜታዊ የሚያደርግ ነገር ጎበዝ፣ በጣም አሪፍ። ነብዩ መሐመድ ምርጥ ትምህርት ላይ ማለት ተረድቻለሁ። አሁን ደግሞ ቆይ ትጂ አንድ ሴት ፔሪድ የምታየው ከስንት እስከ ስንት ቀን ነው የወር አበባ ሊፈሳት የሚችለው? ረድዚ ማይክህን አንሳውን። ጮሁ ማይክ መዝጋት አይደለም። ማይክህን አንሳ ጋይስ። በእስልምና በወር አበባ ጊዜ ወሲብ ማድረግ ክልክል ነው። አንድ ሚስት ነው ያለው ሰውዬው በሉ 5 ቀን 6 ቀን ፔሪድ ላይ ልትሆን ትችላለች። 7 ቀንም ፔሪድ ላይ ልትሆን ትችላለች። ሄዶ አንድ ቂጧን አይቶ አንድ ሴት እየሮጠ እንደለመደው ሊሸና ሲመጣ ፔሪድ ላይ ነው ዞር በል አለችው። ምን ሊያደርግ ነው የሰውዬ? ነብዩ እኮ ሰላት መሄድ ትቶን አይደለ? አንተ ሮጠ ሰራተተ እንጀራ እስክትጋገር እንኳን ትግስት ያጣ ሰውዬ ምን ታደርጋለህ? ቃሊ እንትን ይቻላል ልዩን ጥያቄ እንደውም ያ ይሄን ቢበልሱ አሪፍ ነው። ይሄ ኢምፖርታንት ጥያቄ ስለሆነ ማለት ምን ታደርጋለህ? እታገሳለሁ የምትለኝ ከሆነ ስሜቴን እቆጣጠራለሁ የምትለኝ ከሆነ ዋው አንተ ከመሐመድ ትሻላለህ። ስለዚህ ምን ችግር አለው? የዛ ሰዓት ታዲያ 7 ቀን የምትታገሰው ሰውዬ ለምን እንጀራ እስክትጋግር እንኳን አትታገስም? ለምን እስከ ማታ ስራህን ሰርተህ እስክትመጣ እንኳን አትታገስም? ነው ሊጡን ትጠቀማለህ? ነው ሀባቡን ትቦረቡራለህ? ነው አሻንጉሊቶቹን ትቦርቡረ ወሲብ ታደርጋለህ? ይሄ አንድ ስሜቱን መቆጣጠር የሚችለው ሰው ያስተላለፈው መልእክት ነው። ሰላም እንዴት ናችሁ? ሙሐመድ አንዴ ምን አለ መሰለህ ቃል እሱን ተውና እሱ ሌላ ነገር ይመልስልሃል። ሚስት ፔሬድ ላይ ግን ምን አለ መሰለህ አሁን በየመንገዱ ሴት ባያችሁ ቁጥር ከምትዝረከረኩ ወደ ሚስታችሁ ሂዱ የሚለውን ነው ለማሳየት ነው አለ እኮ። የኛስ ጥያቄ ምን ሆነና ነው አሁን እዚህ ጋር ልጅ እኮ መለሰው ራሱ እንዴ። እኛም እኮ በየመንገዱ ሴት ባያችሁ ቁጥር ከተዝረከረካችሁ የዝሙት አይደለም ወይ ነው? ወንዶች በተለይ የሙስሊም ወንዶች ራሳችሁን ጠብቁ ለምን አላለም? አላህ ራሳችሁን ጠብቁ ራሳችሁን ተቆጠቡ ለምን አላለም? አገሩ ሩቅ ቢሆንስ ለሚስቱ ፔሬድ ላይ ሆና የሚለው ኦኬ በሐባብ በሊጥ በምናምን ልትለይ ትችላለህ፣ ወይም ደግሞ ፔሬድ ላይ ሆና ግንኙነት አታድርግ ስለተባለ ምናምን ልትል ትችላለህ። ግን ሩቅ ብትሆንስ አንተ መንገድ ላይ ለምሳሌ ሚስት ካጠገብ ባትሆንስ ለምንድን ነው አላህ ትዕግስት እንዲኖራችሁ ያላደረገው? ትዕግስት እንዲኖርህ ለምን አላስተማረም እንዴ? ራስህ ላይ እንትን ልትል ነው ወይ? ከዛም በኋላ ከዛኛ እንደዚህ ብለን ስንጠይቅ ወይ ሩቅ ሆነ ሙታ የሚባል እንትን ይላል አይደል? እሱን እንዴት እንዲመልሱ እሱማ ከሰፋ ነውማ በጣም ብዙ ነገር አለ። እንዳይሰፋ ፈልጌ ነው። ፎከስ አይዲያ እዚህ ላይ ብቻ አድርገን ሩቅ ቢሆን አይከለክለውም ለማለት ፈልጌ ነው። የትም ይሁን እዚህ ላንቀበልም ስለሚሉ ነው። እሱን አሁን ሙጣ እናደርግ ምናምን ስለሚሉ ኦኬ ያንን አሁን ቅድሙ ልጅ እንዳንዝረከረክ በየመንገዱ እንዳንዝረከረክ ነው ይሄ ትምህርት የመጣልን አለ።
ታዝረከረከ እኮ ወረድ እያልን ነው እኛ። መንገድ ላይ ሌላ ሴት አይተህ ያችን ሴትየው በጭንቅላት ተሸክመክ መጠቅ ሚስትህን እኮ እንደ ሽንት ቤት ልትጠቀምባት ነው እንዴ? ጭንቅላት ውስጥ እኮ ሌላ ሴትዮ አለች ስሜትህን ያነሳሳች። ለሴቶች ለምሳሌ እኔ ደግሞ ሌላ ወንድ አይቼ ስሜቴ ተነሳስቶ ባሌን ሄጄ እንደ ሙስሊም ሴት እና ብለው ከቢሮ ይመጣልኛል። ለኔ የተፈቀደ ነገር አለ ወይ ነው ጥያቄ። ቲጂ አሁን በዚህ ነገር በጣም በዛ ሲጀመር አሁን ሚስት የሌለው ምናምን ከዛ ደግሞ ስራ እንደዚህ ነገር ይጾም ይላል ለራሱ አለ ገብሻ። አሁን ጾምም ትምህርት ስላለ ማለት ነው ይጾም ይላል እንዴ እኮ ይጾም አላለም እኮ መሐመድ እኮ መስጊድ መሄድ ትቶ ስሚ መስጊድ ቃል ሰላም እንዴት ናቸው? በእኔ እንደበሰው ቆይ እንዴ በውስጣዟ እንደበስሙት ጀርባቸው ፊት ለፊታቸው እንደ ጅላት ያስክሬም የሚላስ የሚጣፍጥ ነገር ነው። ዛሬ አንድ ከቀዩ፣ አንድ ከቸኮሌቱ፣ አንድ ከእንትኑ፣ አንድ ከሽንቱ፣ አንድ ከስምንት ቁጥሯ ያ መሰብሰቡ አይደለም። አይናችን ይማተራል። አሁን አሚ ይማተራል። እዛም ነበር ረሱል አለይሂ ሰላቱ ወሰላም አይናችሁ አጅነቢይ ላይ ከማተረና አይናችሁ ካረፈባችሁ ወደ አንድ እህታችሁ ወደ ሚስታችሁ ጋር ሂዱና ሀጃችሁን ፈጽሙ አሉ። ልክ ሶፍትዌር አፕዴት እንደሚደረግ ስታክ እንዳያደርግብን መዋይዳችን ፍሬሽ እንደምናደርገው ተጅዲድ እንደምናደርገው ረሱል አለይሂ ሰላቱ ወሰላም ወደ መስጊድ አስር ወቅት ላይ ነው አስሩል ጀናባ ላይ ታገኙታላችሁ። ብሉጉል መራም ወምደቱል አህካም የቀራችሁ እህቶች ወንድሞች ስለ ትጥበት ሲናገር ነቢዩ አለይሂ ሰላቱ ወሰላም አስር ሰላት ላይ ወደ መስጊድ እየመጡ የሰው ናቸውና አጅነቢይ እግር እኮ ነው ያዩት። እኔ እናንተ ሽንጥ ዳሌ ጡት መቀመጫ ምን እያልን ስንቱን አማትረን እንደው ጭራሽ ከላናቸው እስኪፈዝ ድረስ እናያለን አይደል እንዴ? አንዲት ተረከዝ ነው ያዩት። ስትራመድ ተረከዟ አይተው ወደ መስጊድ መሄድ ተውና ወደ አንደኛችሁ እናታችን ቤት ገቡ። ሸቁራዊ ሶፊያ ናት ይላል፣ ፋጢማ ናት ይላል። ወደ አንደኛዋ ቤት ገቡና ማናት ሶፊያ ናት ሐፍሳ ናት ይላል። ብቻ ቅርብ ወደ ሆነችው ወደ አንደኛታችን ቤት ገቡና ሀጃ ፈጸሙ። ሀጃ መፈጸም ማለት እንግዲህ ያው ሽንኩርት ከተፋረደን ብርድ ልብስ አጠብ አይደለም። ሰው አስር ሰላት እየጠበቃቸው ነው። ተንጓደደ። አስሩ መሸ። አንገት አቀርቅሮ ሲመጡ አይተዋቸዋል። የት እንደተሰወሩ ገረማቸው። ረሱል አለይሂ ሰላም መጡና እነ ኒሳ ወጅሃ ሸይጣን ወድቡረሃ ሸይጣን፣ ሴት ልጅ ከፊቷም ሸይጣን ናት ከኋላም ሸይጣን ናት ማለት ወስዋስ ናት። እኔ ወደ እናንተ እየመጣሁ አንዲት አጅነቢይ ሴት ጋር ተጋጨሁ ማለቱ አየሁኝ። ወደ ሰላት መምጣት ትቼ አንደኛ እናታችሁ ቤት ገብቼ ሀጃይን ፈጸምኩ። ምን ለማለት ፈልግ ሴቶች ሹራብ ልበሱ እና በተረከዝ ራሱ ማይቆጣጠረው መስጊድ መሄዱን ትቶ ይጹም ብለዋል የምትይኝ። በሌላ ቦታ ይጹም አላለም። ካያችሁ ወደ ሚስታችሁ ገብታችሁ ፈጽሞ መስጊድ እንኳን ሰግዶ እስኪመጣ ትዕግስት አጥቷል እኮ ነቢዩ መሐመድ። ሁቺዝ 30 ደቂቃ ማክሲመም የሚወስድበትን ጊዜ እንኳን አልወሰድም። ከሰው መሀል ስልብ ብሎ ተረከዝ አይቶ ተረከዝ የዚህን ያህል ስሜቱን የማይቆጣጠር ሰው ነው ይሄ። እኔን ሪፕሬዘንት አያደርገኝም። እኔ ወንድ ልጅ ነኝ፣ ሊወክለኝ አይችልም። ስሜቴን እቆጣጠራለሁ። አስበሽዋል? በዚህ ሰዓት በሚኒ በፒኪኒ ሴቶችን ቢያይ ምን ሊሆን ነው የሰውዬ? ከነጭራሹ በቃ ላይ ሰግድ ነው ማለት ነው ከጠዋት እስከ ማታ። ምክንያቱም በዚህ ዘመን ቢኖር ወጣ ባለ ቁጥር ያህል አይቶ ሲገባ ሲመላለስ ሊቀርም ነው። ቅድም የሰማሁት ቪዲዮ ደገምከው። ግን እኔ ግን ጾም ምናምን ያልኩ ማለት አሁን ሚስት የሌለው ምናምን ከታችን ሚስት የለኝም እያሉ የሚጽፉ አሉ ክርስቲያኖች ማለት ነው። እንደዛ አይደለም። ሚስት የሌለውም ቢሆን ይጾም፣ ከቻለ ያግባ፣ ካልቻለ ደግሞ ይጾም ነው እንጂ የሚለው እንደዚህ አንተ ዝሙት ነው። ይሄ ደግሞ ችግር አለ ብዬ አላስብም። ስላገባ ሰው ሳሪዬ ባልሽ ቅድም ልጁን የጠየቅኩት ጥያቄ ልጠይቅሽ። ባልሽ ሴት አየ፣ ልክ እንዳልሽው በመልካም ተረዳ ነው መጣ። ሮጦ ወሲብ ሊያደርግ እንጀራ ላይ ነበር እየጋገርሽ ነው። ሮጦ መጣ። በቃ ግቢ ሲልሽ የወር አበባ ላይ ነኝ አልሽ። የወር አበባ ላይ ደግሞ መገናኘት ክልክል ነው። ምን ሊሆን ነው? አንድ ሚስት ነው ያለው ባልሽ። እስኪ ምንድን ነው የሚያደርገው? አስረጅኝ እስኪ። አይ በእኔ ከሆነ የሚብዘኝ ነገር አልሰማም። እስልምና በእጅሽ በብልትሽ በጆሮሽ ምናምን እንትን እንዳያደርግ ታደርግለታለሽ ግዴታ። ይህንን መጽሐፍ ጌታ ምስክሬን ሰጥቻለሁ። ጌታ ምስክሬን መረጃ ልስጥ ላምጣ እናንብብ። እዛ ድረስ ይደርሳል።
ይቅርታ ግን እንደዚህ እሳቸው ስታረግ እያንዳንዱ ሰው ያንን ነገር ያርግ ማለት አይደለም። እኔ አሁን እንደዚህ አይነት ነገር አልሰማም። ይሄ የመሐመድ ንግግር ነው እንዴ? አልሰማም የምትይው? ይሄ እኮ የአላህ ንግግር ነው። መሐመድ ከራሱ አይናገርም፣ ከአላህ ነው። ይህንን ብታደርጊ ጥቅም ታገኛለሽ። ሰው ደግሞ ሰው ማለት እንደው እስቀይር እስኪ ሌላ ነገር አውራ። አይኑ ይደብራል። ሳርቹ ግን አይኬ ምን ላድርግ ማለት ይሄ ነው በቃ እውነታው ነው እያሉሽ እኮ ነው ወንድሞችሽ። ይሄ ለእኛ የወረደ ትምህርት ነው እያሉሽ ስለሆነ የአንቺ ባል ይህን የማይፈጽምበት ምንም አይነት መንገድ የለም። ለእኛ ያስተማሩት ድንቅ ትምህርት ነው እያሉሽ እኮ ነው ወንድሞችሽ። ስለዚህ ለአንቺ የማይደርሰው ምንም አይነት መንገድ የለ፣ አንቺ ላይ ይደርሳል። በቃ ባልሽ ሙስሊም ከሆነ ይህንን የነብዩን ሱና የማይተገብርበት ምንም አይነት መንገድ የለም። ስለዚህ እኔን አይመለከትም ብለሽ ልክ ከዘይነባ ላይ ብቻ ተደርጎ ያለፈ ነገር አድርገሽ አትይም። ይሄ ላንቺም ነው ከገባሽ ማለት ነው። ያ ባልሽ ምን ያደርጋል? አሁን ጥሩ ነው እኔ ጋር መምጣቱን ወድጄዋለሁ አልሽ። ሲመጣ በንጽህና ባያገኝሽ ምንድን ነው ሊፈጠር የሚችለው? this is my question። እንደዛ እንደ በእሳት እንደ ጋለ ቢላ ግሎ መጥቶ እሳት ሆኖ መጥቶ አንቺ የፔሪላይድ ሲባል በምንድን ነው የሚቀዘቅዘው? መስጊድ ሰላትን እንኳን አቋርጦ መጥቶ አሁን መሐመድ ምን ይመስላችኋል? ፔሪላይድ ማትሁን ቃል እኔ እንደ ሴት ነው የምናገረው፣ እንደ ሃይማኖት ሳይሆን እሳት ላይ ሆነ እንጀራ እየጋገርክ በተለይ አሁን ኢትዮጵያ ላይ የምትኖሩ በእንጨት እየተለበለብክ ወይ ምጣድ እምቢ ብሎ ተናደክ አመን ልጅ እያለቀሰብክ ነይት ደግሞ መጥቶ ነይ ወሲብ እናድርግ ብልክ በዛን ሰዓት ምንድነው እኔ አናትን ነው የምለው ብዬ ነው የማስበው። በዛን ሰዓት ግን እምቢ ማለት እንኳን አትችይም። ከእምቢ ካልሽ መላእክት ይረግምሻል ይላል አላህ። መላእክቶች በሙሉ ተሰብስበው አንቺ ይረግሙሻል እምቢ ካልሽ ማለት ነው። ባልሽ በፈለገው ሰዓት መጥቶ አንቺ መተሽ ነይ እናድርግ ባለሽ ሰዓት እምቢ ካልሽ ምን ይልሻል? መላእክቶችን ሰብስበው ይልክናል። ያላ ያጥፋብሽ ሰዓት ይረግሙሻል። አይደለም እንደዛ የሚባለው ደግሞ ምንም ሳትሆኚ በቃ አለ አይደለ ምንም ነገር ሳይኖርብሽ ይሌለማ ሚል የለም በምንም ላይ ሳትሆኚ ምናምን እንደዚህ አይነት ነገር ሆኖ አንቺ እንጀራ እየጋገር ሳይሆን ኧረ እንደዛ አይደለም። አሁን ቅድም ካልከው ጋር እኮ አይገናኝም። መላእክት ይረግሙሻል፣ ይሄ አይገናኝም። እንጀራ እየጋገርሽ እምቢ ብትይውስ? ኧረ እኔ እንጀራ እየጋገርኩ ነው አልሰጥም ብትይውስ? እንደው በቀደም ብሎሻል። እንደዛ ነው የምለው ማለት አልቀበለውም። ይሄን ሐሳብ ላሳይሽ አንድ አዲስ አይ አንድ አዲስ ልትፈትልሽ እንደዛ ይሄ መሰረታዊ ስለሆነ እኔ እምቢ እለዋለሁ ስላልሽ ሳርዬ እምቢ እለዋለሁ ስላልሽ የሆነ ነገር ልቅጥላል የእውነት እኔ ምንም ማድረግ አልችልም። ሳርዬ ታውቂኝ የለ ባህሪዬን እሰግጣለሁ አይደል አንዳንድ ጊዜ ትላለህ። ጌታን ግን በዛ ሳይሆን ሳሪ ጌታን ማየት ያለብን ስለሆነ ነው። ቢኮዝ አትችይም ምድጃ ላይ ብትሆን ራሱ ትስጠው የሚል ቃል በቃል ሐዲስ ሊሰጥሽ ነው። ምድጃ ላይ ብትሆኝ አይሻል? አንቺ ጭንቅላት ስትጠቀሚ እምቢ እለዋለሁ አልሽኝ። መሐመድ ግን እንደዛ አይደለም። ወንድ ሚስቱን በጠየቃት ጊዜ ምድጃ ላይ እንኳን ብትሆን አንቺ ምጣድ ላይ ሆነሽ እምቢ ነው የምትሆን። እንደ ምጣድ ልጨርስ ትይዋለሽ። አትችይም። እሱን ካደረግሽ ደግሞ የጀሃነም ነሽ። ቆይ ላውጣልሽ አንድ ጊዜ አዲሱ። እሺ ይህን ከጠየቅን በኋላ ግን ቃሌን ሳሪን ደግሞ ለእሷ ለወንዱ ይህን ያህል መብት ከተሰጠው እስኪ በእስልምና ለእሷ ምን እድል እንደተሰጣት እንጠይቃታለን። ይህን ስጣትና እና ከታችን ሴቶች ትጠያየቃላችሁ እናንተ። እኔ እሰማለሁ ከዛ በኋላ አንተ ቆይ ገና ትዝጋለህ አንተ። ቆይ ሳሪ ትጨርስ፣ እንግዳችን ናት። እስከዛ ድረስ ኮፒ ሊንክ አድርጉ። 1000 ሙሉት ቃል መረጃውን እስከሚያወጣ ድረስ ኮፒ ሊንክ አድርጉ። እና ደግሞ ሰደቃ ነው፣ እውነት ነው፣ ሰደቃ ነው። ሰደቃን መከልከል ደግሞ ሐራም ነው። ሰደቃ ነው። ቃል ምን መረጃ እያመጣ ነው? እሺ እንትን ሪያዱ ሳሊህ 284 አውጡልኝ ወይ ልሽ ላውጣ። ሪያዱ ሳሊህ 284
ሪያዱ ሳሊህ 284 ሪያዱ ሳሊህ 284 ማሻአላ የሆነ ሐዲስ ነው የምታዩት። ሴት ልጅን እንዴት እንደሚያከብር ሐዲሱ ክብር የሚሰጥ ሐዲስ ነው። ሳሪ ግን ምርጥ ብሎ መልሽ። ሳሪ በጣም አሪፍ ነች ጌታ ከፍራለች መሰለኝ። አላምነኝ አሉ እኮ ከታች አላምነኝ አሉ። ከፍረሻል ይላል። በውስጥማ እንደው በጣም ነው የሚሉት። ግን ባለፈው ተሳድቤያለሁ እንዴ ቃል እኔ ተሳድቤያለሁ ኡስታዞችን በውስጥ። ኧረ ጌታ አልተሳደብሽም፣ ጌታ አልተሳደብሽም። እንደዚህ ነው በቃ ጭንቅላትሽን ስለተጠቀምሽ ነው እንጂ ጌታ ምንም አልተናገርሽም። ከእስልምና ወጥተሻል አለኝ እኮ ወጥተሻል፣ ከእስልምና ወጥተሻል። ተሳድበሻል። ነቢያችን ሲሳደቡ ዝም ብለሻል። ኧረ ይሄንን ማንበብ እኔ ደግሞ ስራ ላይ ስለነበርኩ እናንተ ስትሳደቡ አልሰማችሁም እንጂ አስቆማችሁ። ኧረ አልተሳደብንም። ሳሪ የኔ አልተሳደብም። ጌታ ምስክሬን ማለት አንዳንድ ማይነበቡ ሐዲሶችን አነባለሁ አይደለ? በቃ ዘግቼ አላነበብም ብዬ ተውኳቸውን። በመጥፎ መጥተው ግን ሲሉ አነበዋለሁ። እሱን ሐዲስ ከፍቼ አነብላቸዋለሁ። ሲሳደቡ እኔ ሐዲስ ነው የማነበው ወይ ቁርአን ነው የምቀራው። ስፔሻሊ ሰላም አንዴ ድል ተሰጥቶኝ አንዴ ድል ተሰጥቶኝና ላውራት ሄድ። እሺ አንዴ ታወራለህ አንዴ። ይሄው ላንብብልሽ። አቡ አሊ ጣሊቅ ቢን አሊ ሜይ አላህ ብለስድ ዊዝ ሂም አለ። እዚህ ጋር ቁጭ አድርጌ በድስር ስርዓት እንዲታይ አድርጌ ላንብብልሽ። ኦልራይት እሺ። አቡ አሊ ጣሊቅ ቢን አሊ ሜይ አላህ ብለስድ ሂም ዊዝ ሂም ሪፖርትድ አቡ ጠሊቅ ምናምን የሚባሉ ሰውዬ ሪፖርት እንዳደረገው ዘ ሜሴንጀር ኦፍ አላህ ሴድ ያላ መልክተኛ አለ ዌን ኤ ማን ኮልስ ሂዝ ዋይፍ ቱ ሳቲስፋይ ሂዝ ዲዛየር ወንድ ሚስቱን ስሜቱን ለማርካት ሲጠራት ሺ መስት ነው የሚለው ሺ መስት ጎ ቱ ሂም ኢቭን አለ ሺ ኢዝ ኦኮፓይድ ዊዝ ኦቭን ዞም አርጎማ ቃል አንዴ ስክሪንሻት ላድርግ። እሺ ይኸው አዲሱ ግሬዱን ላንሳልሽ። ይኸው ሪያዱ ሳሌ ይኸው ምን ላይ ነው ሪያዱ ሳሌ ይሄ ሐዲስ ማለት ነው። አናሳይ ተርሚዲ ሌሎችም ላይ የተዘገበ ሐዲስ ነው። ይኸውልሽ ይላል አተርሚዲ እንደ አናሳይ ኢማም አተርሚዲ ክላሲፋይድ ኢን ሐሰን እንደ ሰሂህ በሰሂህ ሆነ በናሬሽኖችም ሶሪ ባይዘወይ አሁን ይህ እንግሊዝኛ አያጠራጥርም ማለት እነዚህ የሳውዲዎች በጣም እንትኖቹ ናቸው ይህን የሚጽፉት ማለት እንደ ጎግል አይደለም እንግሊዝኛው አንዳንዴ ነው እንጂ ሪል የሆነው ጎግል አይደለም ነገራችን ላይ ጎግል አልተረጎመውም። ላሳይሽ እችላለሁ። ቆይ ሳሂህ ቡኻሪ ማን እንደተረጎመው ላሳይሽ። እነዚህ ጋር አሁን ቡኩል ባሳይሽ ማለት ነው። አልቡኻሪ ላሳይሽ። ቆይ ይኸውልሽ ቡኩል ላሳይሽና ፎር ኤግዛምፕል መጽሐፉ ላይ ተርጓሚው አለ እዚህ ላይ ይቀመጣል። ትራንስሌተሩ ማን ነው? እና ሉክ ሳውዲዎች በእንደዚህ አይነት ነገር ቃል እኮ ያውቁም። ጀመሪያ ያጠራጥረኝ ምን? አዎ ይኸው አይሹ ሳሂህ አልቡኻሪ አረቢክ ቱ እንግሊሽ ትራንስሌት የተደረገ ማለት ነው። እንዴ እና አረብኛ ወደ እንግሊዝኛ የተተረጎመ ነው ማለት ነው። ዳሩ ሰላም ይልና ማለት ነው። ፐብሊሸር ኤንድ ዲስትሪቢዩተር ሪያድ ሳዑዲ አረቢያ። ማነው እንትን ያደረገው? ዶክተር መሐመድ ሙሺን ካህን የሚባል ሰውዬ በሳዑዲ ዩኒቨርሲቲ ውስጥ ያሉ ሳዑዲዎች ናቸው። ሳዑዲ አረቢያ ውስጥ ይሄ አማዞን ላይ አዛዥ መጽሐፎችን እንዳለ ሀዲሶችን መግዛት ትችላለች። እነሱ ኢምቢሊየንስ ሙስሊም እያሳሳቱ ሊሆን አይችልም። አሁን ይሄን ዓለም ላይ ያለ ሙስሊም በሙሉ እየተጠቀመበት ነው። እኛ ጋር መጥተው እዚህ ዲሲቭ እንደሚያደርጉት አይደለም ሀዲሱ በራሱ ማለት ነው። እና ወደዚህኛው ሀዲስ ስንመጣ አይ ቲንክ አሁን እንዳሳየሁሽ ቅድም ላልሽኝ አንቺ እኔ እምቢ ብለዋለሁ ብለሻል። ኖ እምቢ ልትይው አትችይም። እዚህ ሪያዱ ሳሊህ ላይ ባየነው መሰረት ማለት ነው 284 ላይ ባየነው መሰረት በዚህ ሀዲስ መሰረት ምጣድ ላይ እኮ እንጀራ እየጋገርሽ ብትሆኚ ልሰጪ ግድ ይልሻል። ሳሂህ ቡኻሪ 304 ላይ ደግሞ ምን ብሎሻል? አብዛኛዋ ሴት የጀሃነም ነች። ለምን? ባሏን ባለማስደሰት ባልን አለመታዘዝ ማለት የሴት ልጅ እንትኗ ጀነቷ ባሏ ገሰ። አሁን በዚህ ማለት ነው እኔ እናንተ ላይ ባይቺ
ዛሬ ማለት ነው ገብቼ ነበር ላይቭ ላይ ኡስታዞች ስጠይቅ እነሱ ያሉኝ ሌላ ነገር ነው ማለት አሁን እዚህ ጋር ማለት በማንስትሬሽን ምክንያት እና አንዳንድ ነገሮች እንጂ እንደዚህ እናንተ እንደምትሉት የገሃነም ስለሆነች አይደለም። ኦኬ ምን ብለሽ ጠይቂልኛለሽ መሰለሽ? ምን ብለሽ ጠይቂልኛለሽ መሰለሽ? ሴቶቻችሁ ለእናንተ እርሻዎቻችሁ ናቸው ይላል ቁርአን አይደለ? ሱራ 222 ዛሬ ሱራ 222 ሴቶቻችሁ 23 ሴቶቻችሁ ለእናንተ እርሻ ናቸው እንደፈለጋችሁ ድረሱ ይላል። ጉድለት ይኸውልህ ምን አለኝ መሰለህ ለቃል ጉድለት በሚለው ማለት ነው። ትናንትና ባለፈውም ሰምቼ ነበር ከእናንተ ጽፌ ጠየቅኩኝ ዛሬ መልካም እሺ ሰላት ምናምን ይቋረጣል። ያው ማንስትሬሽን በምን ሰዓት ሌላ ጊዜ በምትጾም ከሆነ ምንም እንትን እንደሌለው ነው የነገሩኝ እነሱ። ሌላ ጊዜ ብጾም እኮ መሐመድ እኮ ሲጠየቅ እኮ አብዛኞቹ ሴቶች ጀሃነም ናቸው፣ ለምን የሃይማኖት ጉድለት አለባቸው። ሌላ ጊዜ ለማይጾሙ ሴት የተነገረው ማስረጃ ይስተሽ አይደለም። የወር አበባ በማየሽ ረመዳን አትጾሚ፣ ሌላ ጊዜ እኮ ትጾሚያለሽ። ኦፍኮርስ ነገሩን እንደውም ያከብደዋል። ጾማም የገሃነም ናት እያለ ነው እዛ ሐዲስ የሚለው። ሌላ ጊዜ የማትጾም ሴት አላለም እኮ ሊትራሊ የወር አበባ ፔሪድ የሚያዩ ስለሚያዩ የሃይማኖት ጉድለት ናቸው። እንዴት የሃይማኖት ጉድለት አለባቸው ሲባል ምንድነው ጉድለታቸው ብሎ ያስረዳው መሐመድ? የሃይማኖት ጉድለት ስላለባቸው ለባሎቻቸው ስለማይታዘዙ። ሁለት ምክንያት ነው ያስቀመጠው፣ አንድ አይደለም። አብዛኛው ሴት የገሃነም ነች አለው። በሌላ ሐዲስ እኮ ሴት ልጅ ብለዋል ለባሏ መስገድ አትችልም እንጂ ማለት ለሰው መስገድ አይቻልም እንጂ ሴት ለባሏ እንድትሰግድ አድራጊው ማን ነው? አላህ አይደለም። አደርግ ነበረ መሐመድ ለካ ነው ሁሉ ነገር እያደረገ ያለው። አይሻ አደርግ ነበር ብሎ ተናግሯል። ሊትራሊ ቃል በቃል ይሄ ሰውዬ እንደዛ ያለው። ሌላውን ሱራ 223 የወረደበትን ምክንያት ስታዩ እንዴት ነው የወረደው? አንድ ሴት ፖዚሽን አልሰጠም በማለቷ ምክንያት አላህ መገለጫ መጣ። ስጪ ተገዳይ ስጪ ቢል ይህንን አላህ ያዘዘውን ትእዛዝ አንቺ ባትፈጽሚ የባልሽን ሐቅ አጓደልሽ ማለት አይደለም። የባልሽን ሐቅ ደግሞ ተጓደለ ማለት ደግሞ አንቺ ለጀሃነም አይዳረግሽም። የባሌን ሐቅ ባለው ወጣ የጀሃነም ነኝ ወይ ደግሞ ምንድን ነው ብለሽ ጠይቂያቸው፣ የጀሃነም ይሉሻል። ከባል ሐቅ ውስጥ ምንድን ነው? የወሲብ ፍላጎት ነው። የወሲብ ፍላጎቱን አንቺ እንጀራ እየጋገርሽ ሙድሽ አይደለም መቶ ጠይቅሽ እምቢ ስትዩ እየጋገርሽም ቢሆን ስጪው ብሎ ያዘዘ መሐመድ አለ። የባልሽን ሐቅ አጓደልሽበት በዛች ቅጽበት እሱ እንደዛ እንደጋለ ብረት መጥቶ አንቺ እምቢ ያልሽው ቃል ማለት ነው። እዚህ ጋር ተቃቀመህ ቃል ትሰማኛለህ። በአሁን ጊዜ እንደዛ አይነት ወንድ የሚያደርግ ጀግና ወንድ ራሱ ይኖራል ብላ አይገመትም። አዎ እንደ መሐመድ የሚያደርግ ወንድ አለ ብዬ እኔም አልገምትም። እውነት ነው። እና ሴቶችን ተመስገን ሊያሰኛቸው ይችላል እንጂ ታመጣር እንደውና እናይታት እንዴ ዛሬ ምን ተነክቶ ነው የምትለው? ደስታዋ ነው። አንተ ሙስሊም ለክርስቲያን ግን ጌታ ወይ ድረስ ሙስሊም ነገር ወይ ጊዜ ወዶ አይስቋል ያገሬ ሰው እና ለማለት አረ ሙስሊም ነኝ እኮ ታዲያ መሐመድ ምንድን ነው ከወንድ የተለየ ነገር ያለው ምንድን ነው? ራሱን የማይቆጣጠረው እኔ ሙሐመድን ብቻ ሳይሆን ነብያችን ብቻ ሳይሆን ሌሎችም የፊቶች ወንዶችና ሁኖች ወንዶች አንድ አይደሉም። የፊቶች ሴቶችና ሁኖች ሴቶች አንድ አይደሉም። ልታነጣጥራቸው አችልም ማለት አልገባኝም። እስኪ መሐመድ አስረዳኝ። አልተረዳሁም። ስላሳኪን ይሳኩት ሴቶችም ወንዶችም ደካማ ነን። የፊቶች ግን ፓወር አላቸው። ስለዚህ የፊቶቹ ሰዎች ስሜታቸውን መቆጣጠር አይችሉም። የአሁኖቹ ስሜታቸውን ይቆጣጠራሉ እያልከኝ ነው። ስለዚህ ይህ ሐዲስ ለአሁኑ ዘመን አያገለግልም። ቀጥል እስኪ አብራራ ማለት መቆጣጠር አይችሉም እና ፓወር አላቸው ማለት አንድ አይደለም። አልገባኝም። አሁን እሺ ይሄ በዚህ ዘመን ፓወር አላቸውና መቆጣጠር አይችሉም ማለት ይለያያል። ገባ? ሴቶችም እኮ ይመሰክራሉ እንዴ እኔ ብቻ አይደለም እኮ። እስኪ ቆይ ልጠይቅህ ጥያቄ።
ኦኬ እሺ። እና አሁን የድሮዎቹ ሰዎች አልከኝ። እሺ መሐመድ በዘመኑ አልተቆጣጠረም ስሜታቸው። የድሮዎቹ ሰዎች ስሜታቸውን አይቆጣጠሩም ስትለኝ፣ ኦኬ እሺ ብቀበልህ ራሱ ይሄ ሀዲስ ለዚህኛው ዘመን ሰዎች አይሰራም ማለት ነው። የመሐመድ ሱና የመሐመድ አስተምሮት አላህ ነው የገለጸለት። በነገራችን ይሄ ከራሱ አይደለም መሐመድ ሌላ ያመጣው አላህ ቢነግረው እንጂ አላህ የተናገረው ነገር ኤክስፓየር ደረገ፣ አሁን አያገለግልም። ምክንያቱም ሰዎች የተሻሻለ ስለሆነ ከመሐመድ የተሻለ እና ስላለ ማገልገል ያገለግላል። ማገልገል እኮ ያገለግላል። ግን ይሄንን እንደዚህ የሚያደርጉ ወንድ ታገኙ ሴቶች ተመስገን ነው የሚሉት። እንደ ጥሩ ወንድ አጋጠመን ነው የሚሉት እኮ። በጣም አሪፍ። እሺ አንተ አሁን ሚስትህን እንደዚህ መንገድ ላይ እንደዚህ ስሜት ቢሰማ ገብተህ ሚስትህን ታደርጋለህ ማለት ነው። ወደ ስራው ይሄድ ድንገት የሆነች ቂጧን እንደዚህ ብታረግ ሴት ብታይ ሮጠ ገብተህ ከሚስትህ ጋር ታደርጋለህ። እሺ አንድ ሚስትን ያለችና ሚስት ፔሪድ ላይ ነች፣ የዚያ ሰዓት ላይ ምን ታደርጋለህ? ይሄንን አላህ ከልክሏል። በፔሪድ በወር አበባ ጊዜ ሴት ሚስቶቻችሁ እንዳትገናኙ ስላለ የግድ መቆጣጠር አለብህ ማለት ነው፣ ወይንም መጾም አለብህ። ስለዚህ ኦኬ የዛ ሰዓት ትቆጣጠራለህ። በጣም አሪፍ። ለምን ታዲያ እሷ እንጀራ እየጋገረች ለምን ታስቸግራታለህ? 7 ቀን ራስን መቆጣጠር የምትችልበት አቅም ካለህ ለምን ታዲያ እስከ ማታ ወይ ደግሞ ስራውን እስክጨርሳት ራስን አትቆጣጠርም? ወይ ደግሞ ስራህን ሰርተህ መሐመዳውን ለምን ስራውን ራሱን አልተቆጣጠረም? ሰላት እንኳን ለፈጣሪ መስጊድ ወደ መስጊድ እየሄደ መስጊድ መሄዱን ትቶ ወሲብ ከሚያደርግ ለምን ሰግዶ እስኪመጣ ለ30 ደቂቃ ለ1 ሰዓት ራሱን አልተቆጣጠረም? ፔሪድ ላይ ብትሆን ያቺ ሚስቱ ራሱን የሚቆጣጠር የሚችል ከሆነ ማለት ነው። እሺ እንደዚህ ላይ ልንገርህ። መጀመሪያ ሀዲሱ የሚለው ምናልባት አንድ ወንድ ሚስቱ ፍላጎት አለው ቢሄድ ስራ እየሰራ እንደሆነ እምቢ ማለት የለባትም ለማለት እንደዚህ ምሳሌ ነው እንጂ ሁልጊዜ ስራ በሰራች ቁጥር ሁልጊዜ ያምረዋል ማለት አይደለም። እንደው እንደ አጋጣሚ ተወራ አንድ ቀን እንደዛ ሊከሰትበት ይችላልና እምቢ አትበለው እንደዛ ለማለት ነው እንጂ እንዴ ነብዩ እኮ ተረከዝን ያዩት እኮ አንተ ነብያችን እኮ አለ ኡስታዙ ሲያስተምሩ ተረከዝን ያዩት አለ። እናንተ ሽንጥ ዳሌ ነው የምትሉት አለ። ሽንጥ ዳሌማ ነብዩ ቢያዩ አስበው እንዴ ሰውማ እኮ በዚያ ይሄ ባለቀ መወሳወስ የሚሉት ነገር አለ። ገባ የሆነ አንተ ውልቅ ስትል ተሆነ ሴት ሽንጥ ትላለህ፣ ትወሳወሳለህ። ያው ውስጥ ደግሞ አእምሮህንና ልብህ ውስጥ ይታወቃል። ላዚም ታምሮህና ተልብህ ውስጥ እንዲወጣ ሚስትህን መገናኘት አለብህ። ያኔ እረፍት፣ የሄለና እረፍት፣ የልብ እረፍት ሁሉ ታገኛለህ፣ ትረሳታለህ ለማለት ያለው። ሚስት ፔሪድ ላይ ብትሆን ግን 7 ቀን እንደተወሰወስክ ነው የምትቀረው አይደል? እንደው አንተ ወይ ምንና ታዲያ 7 ቀን እንደተወሰወስክ ገንዘብ ካለኝ እኮ ለምን አትታገስም ለ1 ሰዓት ወይ ደግሞ ሰግደህ እስክትመጣ? እስልምናን እኮ አትረዳኸውም ሲጀመር። ገንዘብ ታለኝ 2 ሚስት አገባለሁ። አንደኛይቱ ፔሪየድ ላይ ስትሆን ያችኛይቱን ደግሞ እንደዛ ማድረግ እና ገንዘብ ከሌለ አንድ ሚስት ብቻ ካለችስ? ይህ ጥያቄ እኮ ይሰፋል። በነገራችን ላይ ገንዘብ ተለለ ማታግባ እኮ ነው የሚለው ቁርአን ላይ። ለጭራሽ አታግባ እኮ ነው። አይ አንድ ሚስትን ያለች ማለት ነው። ገንዘብ ከሌለ ስለ አታግባ፣ ከዛ ማስተርቤሽን አድርግ ይላል። እሱ ችግር የለውም። ግን ሚስት አንድ ከሆነች ነው ማለት ጥያቄ። አንድ ሚስት ያለችው ሰው ምንድን ነው የሚያደርገው? መሐመድስ 4 ነው ስላለው ለሱ ሁሉም ስለተፈቀዱ ምናምን ለሱ ችግር የለውም። ለአንተ ግን አሁን አየህ አይደለ ምንድን ነው የሚጠቅምሽ? አንድ ሚስት ያለች ፔሪድ ላይ ነች። በቃ ያለ አማራጭ 7 ቀን መታገስ ነው። በፔሪድ ካደረግ ኃጢአት ነው። ስለዚህ 7 ቀን የምትታገስ ከሆነ ለምን ለ30 ደቂቃ ለ1 ሰዓት አትታገስም? ወይ ደግሞ መሐመድ ለምን ለ30 ደቂቃ ለ1 ሰዓት አልታገሰም? ታግሶ ለምን ትዕግስትን አላስተማራችሁም? እንደ አጋጣሚ ነብዩ መሐመድ እኮ አድርገዋል እንደዚህ ስራ እየሰራች ለማለት ሳይሆን፣ ለምሳሌ አንድ ወንድ ሚስቱ እየሰራች ተሆነ እንደ አጋጣሚ ተተከሰተበት ማድረግ ይችላል። እምቢ አትበለው ለማለት ነው እንጂ አድርገዋል። መሐመድ መሐመድማ አደረገ። ቆዳ እየፋቀች አልኩህ እኮ ቆዳ እየፋቀች ጎትቶ አስገብቶ ነው ወሲብ ያደረገው። መስጊድ መሄድ ትቶ ከጓደኞቹ መሀል ስልብ ብሎ ጠፍቶ ቆማለሁ እንዴ አለ ደገረክ። እሺ ቆይ ናይመር ምንድነው? ክርስቲያን ነው እስላም ምንድነው ጥያቄ? እስኪ ሰላም ናችሁ? ሙስሊም ነኝ። እግዚአብሔር ይመስገን። እንዴት ነው? ሙስሊም ነህ? እሺ ምንድነው ጥያቄው? ወንድማችን እዚህ ላይ ነው ቶፒኩ ላይ ነው። በርከት ያሉ ጥያቄዎች በራሴ ሳነብ ምናምን ያልገቡኝ ነገር ያሉኝን መዝግቤ ስለያዝኩ ያንን ለመጠየቅ ቶፒኩ ላይ ነው ወይ? እዚህ አሁን የምናወራው ርዕስ ላይ ከሆነ መጠያየቅ እንችላለን። አይ ክርስትና ላይ ነው የምጠይቀው ክርስትና ላይ የተከፈቱ ክርስቶስ ማወቅ የምፈልገው ነገር ስላለ
ይህ የእስልምና ዲሌማ ስለበራበት ታች ትወርዳለህ እና አሉ ቤቶች ነገ ዛሬ አይ ቲንክ ኤፊ ከፍታለች፣ ወደ ማታ ትከፍታለች። በሳምንት 2-3 ቀን ለክርስትና ላይ ያሉ ጥያቄዎች ብቻ የሚጠየቁበት ነው። ይህን ጥያቄ እመልሳለሁ የሚሉ ሰዎች አይግባ። እኛ ቶፒክ አንለቅም። እስልምና የመጣው በዚህ በእነዚህ አይነት መንገድ ነው። ቆይ አንዴ ቆይ፣ እስልምናው ላይ እንትና ጋር እንደዚህ እንትና ጋር እንደዚህ። አሁን ይህንን እንዴት ታየዋለህ? እኛ ጥያቄ መጠየቅ ከፈል ትጠይቃለህ። ዘመናት ስጠይቅ ነበረ 1000 ኢየሱስ እንደዚህ ነው የሚል መጽሐፍ ሲጽፉሉ ኡስታዞች እየተረጎሙ ሳሂህ አልቡኻሪን 5ቱን ከቁርአን ቀጥሎ ያሉት መጽሐፎች በአማርኛ አልተረጎሙልህም። ለምንድን ነው ያስተማሩ? በቃ ኢየሱስ እንደዚህ ነው፣ ኢየሱስ እንደዚህ ነው። አለፈበት፣ በራበት። ምንም ልትፈጥሩ አትችሉም። ምንም ጥያቄያችሁን እንዳለ ተኩሳችሁ ጨርሳችኋል። አሁን በደንብ የምትጠይቁበት ነገር አለ። ቃል አንድ የማህመድ እና ደግሞ ርዕስ ንገረኝ እንደጻፍላቸው። ምናልባት ርዕሱ ራስን የሙስሊም ወንድ ስሜቱን ይቆጣጠራል ብለሽ ጥያቄ ምልክት አድርጊበት። ወገናችን ነክቶ ነው። ኧረ ግን ታው ግን እንደዚህ አይነት ነገር አትለጥፉ። እውነት እኔ እወጣለሁ እንዴ? ኮንስታንቲኖስ ይሻለኛል። እኔ ግን ማለት ነው አይ በቃ እኔ ሞታሽ እንደዚህ አይነት ነገር ስለተፋች እኔ ልውጣ። እውነት እንዳትልሽ የማመር ስብና ብለሽ ጻፊ። በቃ የማመር ስብና አድርጊሽ። በቃ ነብዩ መሐመድ በላይ እኔ ያለው እንደዚህ አይነት ነገር እንዳትለጥፍ። እሺ ነብዩ የሚለውን ጨምረህ ለጥፍ። አይ ነብዩማ አልልም። ጌታ እንደ ኢየሱስ ክርስቶስ ጌታችሁ ኢየሱስ ክርስቶስ እኮ አይባልም አትሉ። እሱን አይደለም መሳሪ ይቅርታ አድርግልኝና ሐሰተኛ ነብይ ነው ለኔ ማለት ነው። አም ሶሪ ላንቺ ክርስቶስ አምላክ አይደለም እንደምትይ ሁሉ ለኔም መሐመድ ነብይ አይደለም። ይሄ አይጨቃጨቀንም። እኔና አንቺም ብዬ አምናለሁና ትንሽ ጎምረር እላለሁ። አይ አይደለም። አሁን እኔ ገብቼ ባነሳው ርዕስ አንተ ቶፒክ ስታደርገው ይከብዳል። ገብቷል? ለዛ ነው አይ ነው ገብቶኛል። እሺ ቀየር እኔ ያሰደብኳቸው እንደሆነ ነው የሚያስቡት። ስለዚህ ብዙ ደግሞ በዛ አንግል የማይረዳ ሰው ስላለ እኔ እንትን ጣጣ የለውም፣ ችግር የለውም። ኧረ ጣጣ የለውም፣ ችግር የለውም ማለት ነው። እኛ ቦታ ሆነ ብታየው እኮ የምታወራው ነገር ኖርማል ነው ለኛ እኮ ማለት አልገባኝም። ኖርማል ነው ለኛ አላለኝ። አሁን ሴክሱ ምናምን ባለው ለኛ በጣም ወድጃለሁ። ወይ እንዴት አሁን ሴክስ ምናምን የምትለው ማለት ነው ለኛ ለወንዶችም ሆነ ለሴቶች ኖርማል ነው። ያኔ ምንም አይደንቀንም። ያኔ እንዴት ይደንቃል? አሙድሻ ይሄ እኮ አምልኮ እኮ ነው እንዴ! በእምነት ቀልዳለ እንዴ ሀቢቢ? እኔ የምለው ዴባ እንትኑ ላይ ብትሄዱበት አሪፍ ነው። ማን ከታሽኝ ይማር ማለት ነው። ማክሰኞና ሐሙስ ሁሌ ክርስትና ላይ ይመለሳል። ስለዚህ ፈለከውን ጥያቄ ይዘህ ማክሰኞና ሐሙስ መምጣት ትችላለህ። ያው እስልምና ቤት ክርስትናን አጥሞ ከማስለም ባለፈ እስልምናን አስረድታችሁ ማታቁም አታስረዱም። ክርስትና ላይ ግን ማክሰኞና ሐሙስ ሁሌ መልስ ይመለሳል። ከዛ ውጭ እየመጣችሁ በሌላ ቀን እየየ ለማለት አትሞክሩ። እና ዴባ እንትኑን ትኩረት ብትሰጡት አሪፍ ነው። ወይዜ ይሄ ግንኙነት ማድረግ የሚያመጣው ይሄ አምልኮ ላይ የሚያገኙትን እንትን ብቻ በቃ አምልኮ ስለመሆኑ እየገቡ በደንብ ያብራራሉ። እሱ ላይ ቢሄድበት ጥሩ ነውና ከሴት ልጅ ጋር ግንኙነት ማድረግ እና አምልኮ ብለሽ ብትለጥፊ አሪፍ ነበር። ስለዚህ ወይ ደግሞ በእስልምና ግንኙነት ማድረግ አምልኮ ነው ብለሽ ለጥፊ። ከዛ እየገቡ ነው አይደለም የሚለውን ያስረዱ። ምክንያቱም ግንኙነት ማድረግ አምልኮ አይደለም። ታዲያ ሰደቅ አይደል ከሚስት ጋር ሄደ መተኛት እንዴት አዩ ለመጀመሪያ ለሱ ግን ለልጁ ግን ጥያቄ አለ ማለት ይጥላ ምሳሌ አሁን ሐዲሱ ላይ ሊጥ የሚጠቀሙ ነበሩ ካለ አንተ ሊጥ እስላሞች ይጠቀማሉ ብላ ማውራት የለብም። ቆዳ የሚጠቀሙ ሴቶች ነበሩ በፊት ሲባል እስላሞች ቆዳ ይጠቀሙ ነበር ማለት የለብህም። የበፊቶችን ታሪክ ሲናገር እየተጠቀሙ ነው ብላ ማውራት ወሲብ የረከሰ ነገር ነው እንዴ የምትሉት? በነገራችን ላይ ወሲብ እኮ የተቀደሰ ነገር ነው። አተገባበሩ ነው ክፉ ያደረገው። ልጅ የምታገኝበትን ነገር የምትደሰትበትን ነገር የረከሰ ነገር አድርገው ቁጭ አድርገህ ጭራሽ ኤልያስ የረከሰ ማንም ለዛ ነው ለካ አዳምጥ የረከሰ ማንም አይደለም። እንደገባ ፖለቲካ ትስራ ትኩረት አድርጋችሁ የምትሰሩት እዛ ላይ ለዛ ነው ለካ ጋብቻ ቅዱስ ነው መኝታውም ንጹህ ነው የሚለው በነገራችን ላይ በክርስትና ማለት ነው። አዳምጥ ኤልያስ መጀመሪያ
ከወገብ በታች ነው የምታወሩት ስለሚባል ከወገብ በታች ሆኖ አስተምሯችሁ ደግሞ ኢባዳ መሆኑን ኡስታዞቻችሁ በደንብ ስለነገሩን እሱን ነው እያወራን ያለው። ምንድነው ኢባዳ? ባይዘው የተወደደ ተግባር ማለት ነው። አምልኮት ማለት ነው። በአምላክ የተወደደ የተመሰገነ ተግባር ማለት ነው። የተወደደ ተግባር ማለት ነው። ሴክስ አምልኮት ነው ይላል እና ታዲያ አምልኮት ላይ አሁንልህ ነው እንዴ? ከሚስቴ ጋር ማድረገው ወሲብ ምን ልትለው ነው? ሚስቴን ማስደሰት አምልኮ ላይ ሆኖ ነው እንዴ? ኦኬ እንዴት ነው እናንተ አእምሮ እንዴት ነው? እኔ አሁን ማይንድ ሴታፓችሁ ራሱ እኮ ነው ግራ እየገባኝ ያለው። ወሲብ መልካም ነገር ነው፣ ክፉ ነገር አይደለም። ወሲብ አተገባበሩ ነው ክፉ የሚያደርገው። ኢሌስ በቃ ሂድና ከሚስት ጋር አምልኮ ፈጽም። እንዴ ተረጋጋ። ኧረ እባክህ በስርዓት አውራ። ኧረ ከወሲብ ዙሪያ ውጡ። ኧረ ከወሲብ ዙሪያ ውጡ እባካችሁ። ኖ አይ አይደለም እንዴ ከሊጡ ጋር አምልኮ ነው አይደለም። ከሀባቡ ሊጡን ታጫውተዋለህ ይለስ አለ ሴት በሞላበት ሰዓት ሊጥ የምትለውን ሀሳብ ተወው። ወሲብ መልካም ነገር ነው። ወሲብ ክፉ ነገር አይደለም። በትዳር ነው የሚደረገው። ወሲብን ክፉ የሚያደርገው በዝሙት ሲሆን ነው፣ ከትዳር ውጪ ሲሆን ነው። በእስልምና አቋሙ ይሄ ነው። በእስልምና ዝሙት አለ። ወሲብን ጭራሽ ክፉ አድርጋችሁ ትከለክሉ ነው። ልጅ እኮ የሚገኝበት ነገር ነው ወንድሜ። አንዴ እሺ፣ በእስልምና ዝሙት የሚባል ነገር አለ እንዴ? እሱ ሌላ አጀንዳ ነው። ሌላ አጀንዳ ስለ ወሲብ ሆነ የምታወሪው ግን ወሲብ በትዳር ውስጥ ሲሆን መልካም ነገር ነው። ቅዱስ እየኩን አንዴ መልስልኝ። በእስልምና ዝሙት አለ ወይ እያልኩ ነው። ኧረ ከወሲብ ውጡ! ኧረ ውጡ ከወሲብ! ኤልያስ ምን ሆነህ ነው እንዴ? ያላወቅኩትን እየጠየቅኩ ለምን ውጡ እንጂ። ዝሙት ምንድን ነው? በእስልምና ዝሙት ምንድን ነው? አሁን እሱ ሌላ አጀንዳ ውስጥ አትግቢ። ሌላ አጀንዳ እንመለሳለን። አይ ስለዚህ ሲያወራ ይልክ ዝሙት ማለት ከኒካ ውጭ የተረገመ ነገር ነው በሚል ነው ኮንሰፕት ያመጣሽው። ልክ እንደተረገመ ነገር ፍጹም እንደዛ ያለ ሰው አምልኮ ይሆናል፣ ኢባዳ ይሆናል የሚል አገላለጽ ነው ይዘሽ የመጣሽው። አንዴ ሚውት አድርግና ከወሲብ ውጡ የሚለው መልእክትህን ማለት ነው መስጊድ ውስጥ ለህፃናት የሚያስተምሩትን ለኡስታዞቹ ሰጠለች ስለምፈልግ ከዛ በኋላ ነው እንትን የምትሰጪው። ገና ዝሙት ሌላ አጀንዳ ላይ ትገቢያለሽ። ዝሙት አፍክን ሞት ያስገረመሽ እኮ ወሲብ በቅድስና ዘማዊ ነው። ከሰራተኛዋ ጋር ያለ ኒካን በቅድስና መገለጹን ያስገረመሽ መጀመሪያ በምትፈልጊው መንገድ ሽፋታል። አታልቅስ ሀቢቢ። ስለዚህ ስለ ዝሙት አታውራ። ዴባ ቪዲዮውን ክፈት። አይ ውጡ፣ ከወሲብ ውጡ። እንዴ ወሲብ አስነዋሪ ነገር አይደለም እኛ ጋር ጋር አተገባበሩ ነው አስረዋሪ የሚያደርገው። ታመልኩታላችሁ። ሂድና አምልኮን ፈጽም። ኤልያስ አታልቅስ። አተገባበሩ ነው አስነዋሪ የሚያደርገው። ተግባሩ በራሱ አስነዋሪ አይደለም። እሺ ምን ተግባር አለ? ይሄን ነገር እኛ እናደርጓለን። ስናደርገው ደግሞ አውጀን ነው የምናደርገው፣ ነግረን ነው የምናደርገው። በትሽልሻለሁ ይላል እና ወንድሜ እንዴት ነህ ብራዘር? አሁን አምልኮውን አሳየው በደንብ አምልኮውን አሳየህና አሁን አምልኮውን ፈጽም ካለ ሂድና ሚስት ወሲብ አድርግ ማለት ነው። ውጡ ውጡ እንጂ መለኮት ይወሩ እንጂ ስለ አምላክ ምንነት ማን ይመለክ ምናምን እንዲህ አይነት ወሬ መቼ ነው የምታወሩት? መቼ ነው የምታወሩት? መስጊድ ውስጥ ራሱ እኮ አታወሩም እያለ ነው ብራዘር። መስጊድ ውስጥ ራሱ አታወሩም እናንተ። መቼ ነው የምታወሩት? አምላክ ማን ይመለክ? እንዴት ነው መመለክ ያለበት? እስልምና ላይ የለማ ከዚህ አምላክን ብቻ ምንድነው መመለክ ያለበት? የአምላክ ዋጋው ምንድነው? ምናምን እንዲህ አይነት ወሬ አውሩ እንጂ አምልኮ ነው እያልክ መልሰህ ተፈጥሮን ተቃርናችሁ ታወራላችሁ። ከተፈጥሮ ተቃርናችሁ ሁልጊዜ ምን አይነት ያላችሁ ግን ሙስሊሞች ምን አይነት አይምሮ ነው ያላችሁ? ሴክስ በራሱ አምልኮ ነው አለ። መልሱ ስለ አምልኮ ነው። ይሄ ነው የእስልምና ጭንቅላት ጋይስ። እንዴ ከሚስት ጋር ሂደህ መተኛት አምልኮ ነው። ልጅ አሙድሽ ይቀጥል። እንዴት ተደርጎ ነው አምልኮ የሚሆነው ታልሽ? አሁን ለምሳሌ ቁርአን ላይ ምን ይላል? ሲያውጡልኝ ይሄንን ሴቶቻችን ደርሻት መጀመሪያ ኤልያስ ታልታገቡ የገባበትን ጉዳይ ልጨርሰው። አንዴ ማንም ሚቱ እንዳይከፍ ወረደ እንዴ አንዴ እሱ ላሳየውና ከዛ ወይን አለሽ ወይ ነው ምን ፈለክ ነው ልሽ ልክፈተው በቃ ነኝ አምልኮ መሆኑን ላሳያቸውና ምን ልክፈትልህ? ክፈች ቪዲዮውን። እሺ ቤላን አስገቧት። ቤሊን አስገቡልኝ። ቤላ ገላግሌን አስገቡልኝ። የኔ ገላግሌ ነይ ግቢልኝ። አሁን ቅድም እኮ ገላግሌ ምድጃውን ነው
እያወላሁ ነበርና አላወራም ብዬ ነው ራሴን አልዘጋም ብዬ ነው እንጂ ኤልያስ ምን አለ መሰላችሁ ናኑ ምናለች በእስልምና ኒካህ ያለማሰር እሱ ዝሙት ይባላል። ኦኬ ለሊጧ ኤልያስ ሊጧን ወሲብ ሲያረጋት አምልኮ ከሊጧ ጋር ሲፈጽም ኒካህ አስሮላት ነው ለሊጧ ከሐውልት ጋር ወሲብ ሲፈጽም ኒካህ አስሮላት ነው። ይህም ጥያቄያችን ነው። ሴቷ በቆዳ የተሰራ ነገር ስትጠቀምና በፒነስ ቅርጽ ያለው ኩከምበርግ ስትጠቀም ስንት ኩከምበርግ ነው የሚፈቀድላት? ኩከምበርጉ እንደ ወንድ ከሆነ ማለት ነው አንድ ኩከምበርግ 4 ሴት ጋር ግንኙነት ማድረግ ይችላል? ጥያቄያችን ነው። ኒካህ አስሯል? እነዚህን ጥያቄዎች ልጠይቀው ነበር ኤልያስ በጣም አፉን ስለከፈተ ማለት ነው። እነዚህን በደንብ አድርጎ ያብራራልን ነበረ። ወሲብ የተቀደሰ ነገር ነው አምልኮ ነው ብለዋል እና አምልኮ ሲፈጽም እያለ ምን ነገር ነው። ሌላ ሁለተኛ ቤላ የቴሌግራም ግሩፕ ላይ ግቢና አሳይልኝ የሆነ ቪዲዮ አሳይሻለሁ። እሺ ሰላም ብያለሁ። አለን እግዚአብሔር ይመስገን። እንኳን አደረሰሽ። ደህና ነሽ ወይ? ምትቆይ እግዚአብሔር ይመስገን። እና ኡስታዞቹ መስጊድ ውስጥ ምንም እኮ የለም አምልኮት ነው ካለን ሴክስ ልጁ ራሱ ስለ አምልኮት ስናወራ ሊከፋው አይገባም። ስሙት ኡስታዙ እንዴት እንደሚያስተምር ህፃናቱ እንኳን ባሉበት ስሙት። መስጊድ ውስጥ ነው። ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ፣ አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብቷችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይህን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ ሰራላታለሁ እንዲህ አድርጌያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰድነው በስተቀር እኔ ወንድ ነኝ እንዲህ አደርጋለሁ በሚለው ከሄደ 3 እንስሳዎች ይበልጡታል አሉ የሰውን ልጅ። አንደኛ ዶሮ ይበልጠዋል አሉ፣ ሁለተኛ ውሻ ይበልጠዋል አሉ፣ ሶስተኛ አህያ ይበልጠዋል አሉ የሰውን ልጅ። በምን ከተባለ አንደኛ ቶሎ ቶሎ በመሄድ ዶሮ ይበልጠዋል አሉ። ዶሮ በቀን 3 ጊዜ ነው ስለ የሚገናኘው ታውቃላችሁ። አሁንም ትንሽ ጫርጫር አድርጎ ቁብ ነው አይደል? አሁንም ትንሽ ጫርጫር አድርጎ ቁብ ነው። ስለዚህ አንተ ኮርማ ነኝ እኔ በደንብ አረካታለሁ የምንትል ከሆነ እንደ ዶሮ መሄድ አትችልም። ትችላለህ? አሁን እዚህ ውስጥ ብንጠይቅ እኔ ወንድ ነኝ ያረጋለሁ ያለ ሰው 4 5 6 ያረጋል። አረጋለሁ የሚል ካለው እሺ አረጋል። ስለዚህ ዶሮ ይበልጠዋል ማለት ነው። ሁለተኛ ዒባዳ ነው በሚለው ካሄድን አሁንም ውሻ ይበልጠዋል አሉ የሰው ልጅ። ውሻ በምን ይበልጠዋል ቢባል ውሻ ግንኙነት ሲያደርግ በጣም ረጅም ሰዓት ይቆያል። አንተ ደግሞ እንደሱ መቆየት አትችልም። ገብቷችኋል? ውሻ በጣም ብዙ ሰዓት ነው የሚቆየው። እንደውም አንዳንድ ጊዜ እሱ እንኳን ቸኩሎ እወጣለሁ ካለ እንቃርጋ ዝም ነው የምትለው ሴትዮዋ አትለቀው። ስለዚህ አንተ እኔ እንዲህ አደርጋለሁ ብለህ የምትፎክር ከሆንክ የውሻን ያህል እንኳን መቆየት አትችልም ይላል። ሶስተኛው የሚበልጠው አህያ ነው አሉ። አህያ በምን ይበልጠዋል ከተባለ እኔ ኮርማ ነኝ ወንድ ነኝ የምትል ከሆነ ዘከረ መቼም የአህያ ዘከረ ያክል አለኝ። እንግዲህ የኔ ያክል አለ የሚል ካለ ማሳየት ይችላል። እና አስባችሁታል? እኔ ከወሲብ ውጡ ራሱን ክርስቲያን አድርጎ ከወሲብ ውጡ ይለናል። እኛ እኮ ከወሲብ ውጡ እያልናችሁ ያለ ነው። ዝሙት አምልኮ ነው። ዝሙት ሰደቃ ነው።
ሰደቃ ኢኔሴንስ ማለት እናንተ ለበረከት የምታበሉት ምግብ አለ አይደለ? አሁን ለምሳሌ ደግሶ ምናምን ነገር የሚያበላለ ለበረከት ለምናምን ለነፍስ ዋጋው እንዲሆንለት በቃ እሱ ነው። ዝሙት ወሲብ እንደዛ ነው። ወሲብ አምልኮት ነው እያለ ነው። ከወሲብ ውጡ ማለት ከሙስልምና አምልኮቶች ውስጥ አንዱ ከሆነው ከዝሙት ውጡ እያለ ነው። እኛን ነው ሙስሊሞችን ነው እያለ ያለው። ግን ልጁ አልገባኝም። እና ይሄንን እኮ ነው ኡስታዞቹ መስጊድ ውስጥ ቁጭ ብለው እናቴ ጫረ ጫረ አድርጎ ጉብ እያለ ያስረዱታል። ያብራራው የለ እንዲ ጭራሽ ብልታችሁን አውጡና ከአህያ ብልት ይበልጣል የምትል ካለ አሳየኝ ይላሉ ኡስታዙ። እንዲህ አንዱ ኮማሽ ይህን ከሰማ በኋላ ምን አለመሰላችሁ? ጌታ ወይ ናሽናል ጂኦግራፊ ነው በለኛል። ናሽናል ጂኦግራፊ ነው በለኛል። እውነቱን ነው እንጂ የእምነት አስተምሮ ነው ማለት ከባድ ነው። እና በእንደዚህ አይነት አማርኛ እየገለጹ መስጊድ ውስጥ ቁጭ ብለው ላይክ ጋይስ፣ እኛ እኮ ቤተ መቅደስ ውስጥ እኮ ከቅዳሴ ከአምልኮ ስርዓታችን በኋላ እንደዚህ በአውደ ምሕረት የምናወራቸውን አስተምሮቶች እናወራለን። እንዳናወራም እኮ ራሱ ቤተ መቅደሱ ውስጥ አናደርገውም፣ ግቢው ላይ ነው አይደለ? ሉክ እንግዲህ አስቡት። እነሱ መስጊዱ ውስጥ ቁጭ ብለው የብልትህን እስኪ ከአህያ የሚበልጥ ከሆነ እስኪ ያውጣ እናሳየኝ፣ ብልትህን እንደዚህ እንደዚህ እየተባባሉ ያወራሉ፣ ያስተምራሉ። ለምን? የእስልምና አስተምሮት ይሄ ስለሆነ በቃ በሴክስ ይጀምራል፣ በሴክስ ይጨርሳል። በወሲብ ጀምሮ በወሲብ ነቢያችን ተረከዝ ማየት በቃ ማለፍ አይችሉም ማለት በቃ በጣም ብቻ አሮን ነው የባለገድ ይመስለኛል። ለማንኛውም ኤልያስ ስላነሳው ነው ያነሳ ነው። ልጁ ግን በደንብ እያወራ ነበረ እና አይ ቲንክ ኤልያስ የገባው ምንድነው በቃ ልጁ እንደዛ እንዳያወራ ምናምን ለማስወረድ ነው። አሪፍ ፖይንቶችን ልጁ ራሱ በትክክል ለእናንተ እኮ የሚደብራችሁ ለእኛ ኖርማል ነው፣ እስልምና ላይ ምንም ጣጣ የለውም ማለት እና ጥያቄ ጠይቄው ነበረ። እሱን እንዳይመልስ ፈልጎ ነው ያስወርደው መሰለኝ ትላለህ። ለማንኛውም ዝሙት አምልኮ ነው። ከዚህ በኋላ ምን ትሏቸዋላችሁ መሰላችሁ? አምልኮ ፈጸማችሁ ብላችሁ በሏቸው ሙስሊሞች። አምልኮ ነው፣ አምልኮ ስለሆነ አምልኮ ፈጸማችሁ ነው። አብደላ አምልኮ ፈጽም የምታል አሁን ከሚስት ጋር አስባችሁታል? አምልኮትን ፈጽመ መጣ። ይህ ከባድ ነው፣ የዝሙት መንፈስ ነው። እና እስኪ እህቶች ወንድሞች የምትሉት ግን ነገር ካለ ሂዱበትና አቲክ ሳሪም ካነሳችሁ ጋር ዋና ቶፒክ ምንድን ነው ያነሳሁት የነበረው ሀሳብ ምንድን ነው? እንዴት ማለት ነቢዩ ራሱን መቆጣጠር አይችልም። ተረከዝ አይቶ ስሜቱን መቆጣጠር አይችልም። ስለዚህ ይሄ አርአያ ሆኖ ሊያስተምራችሁ የሚገባው ሰው አይደለም እያልኩ ነው ዛሬ። እናንተን ሊያስተምራችሁ አይገባም። ኋይ ከተባለ ሴት ባያችሁ ቁጥር ገብታችሁ ከሚስታችሁ ጋር ወሲብ አድርጉ። ቆዳ እየፋቀችም ቢሆን አስባችኋል? ስራ እንጀራ ላይ መሆና ቢሆን ጎትተህ አስገብተህ ወሲብ አድርጋት። ለምን ሲባል ልክ ሲያይ እንደ ጋለ ብረት ነው የሚሆነው፣ ወንዱ ነው የሚለው። እንግዲህ መሐመድ ነው። እኔ ይሄ አይወክለኝም ጋይስ። በነገራችን ላይ ይሄ ይወክለኛል የሚል የሙስሊም ወንድም ካለ ሼም ነው ቢዜን። በጣም እርግጠኛ ነኝ የሙስሊም ወንዶች ራሱ አይወክለንም ትላላችሁ። እኔ የአላህ ባሪያ እንዴት ነሽ ወይ እንዴት ነህ? ቢ ከወከለ አለሁ። አልሐምዱሊላህ ሰላም ነው አይደል? አለን እኛ ጋር አልሐምዱሊላህ ነው። ኦኬ። መንገድ ላይ የሄድክ የሆነ ሴት ቂጧን ሞንደል ስታደርግ ብታያት ሚስት ጋር ገብቶ ስታደርጋለህ? ቆይ እሱ እኮ ራስን መጠበቅ ነው። በዝና እንዳትወድቅ እና በሷ ልውደቅ እሱን ትላለህ። ስለዚህ ሮጠ ገብተህ በዝና ልውደቅ በዚህና መውደቅ የለብህም። ቴንኪው አመሰግናለሁ። ስለዚህ ሚስት እንጀራ እየጋገረች ያዳምጠኛ ጥያቄ ተው ቆይ አደራረብኩ እኮ ነው አልከኝ እኮ ተቀበልኩ። እሺ በዚህና ልውደቅ ማለት በዝሙት ልውደቅ ወይ ከሌላ ራሴ በራሴ ነገር ሾፍ የራስህ ነገር ቆያ ላብራራሽ የራስህ ነገር ለምሳሌ አሁን መንገድ ላይ የሄድክ ያው ሰው ልጅ ነህና ድንገት የሆነች ነገር ሊገጥምህ ይችላል። የሆነ ሰው ስታይ ያው እናንተ ተገላልጣችሁ ክርስቲያኖች ስለሆናችሁ ተገላልጣችሁ ያው ጸጉራችን ተገልጣችሁ እኛን ለፈተና ያው ወንድ ልጅ የታወቀ ነው። አንተም ጋር አለ ስሜቱ ተግባባን። ግን ይህ ድንገት ለምሳሌ እንደኛ ሙስሊሞች ብትተሐጀቡ ላይገጥምን ይችላል።
ግን እናንተን ለምሳሌ ድንገት ብትወጡብን ያው ስሜታችን ያው ትንሽ ከተቀሰቀሰ ወደ ዝና እንዳንወድቅ በራሳችን ነገር እንብቃቃ። ተግባባን አይደለ? ይህ ነው አስተምሮታችን። በራስህ ነገር ተብቃቃ፣ ወደ ዝና እንዳትሄድ። ለذلك الله سبحانه وتعالى ولا تقربوا الزنا ያለው ለዚህ ነው። ኒካህም የመጣበት ሐራሙ ነገር እዚህ በሰቁል ዝና ተከልክሎ ኒካህ ተፈቀደ ማለት ነው። ተግባባን አይደለ? በደንብ ስለ ክርስቲያና ካላወራ አልቀመጥም። በነገራችን ላይ ካላወራ አልቀመጥም። አረ ወይ መሄድ ትችላለህ። አዳምጥ መሄድ ትችላለህ። አሁን የጠየቅኩት ጥያቄ አትመልስም። በቃ ጥያቄን እኮ ዝም ብሎ ማወዛገብ ስለያዛችሁ ከዚህ በላይ ማውራት አትፈልግም። ልጠይቅህ ነው ጥያቄ አለኝ። አዳምጠኝ። ሲጀምር ክርስትና እንደዚህ ውጡ ምናምን አይልም። ማንኛውም ሰው ግን የፈለገውን አይነት አካሄድ ሰዎቹ ምን አገባኝ ታዲያ ምን አገባኝ? ለምሳሌ እንትና ታውቃታለህ? ሀያት ቲክቶከሯን ታውቃታለህ? ሀያት ቲክቶከሯ በሚኒስከርት ማለት ነው። ቆይ ሀያት ቲክቶከሯ በሚኒስከርት ቪዲዮ ትሰራለች። አዳምጥ። እስልምና ትወክላለች። አዳምጥ። እኛ ማን እናገራለን? ያስተምራል። አሁን እሱ አይደለም ፖይንት። ሀያት ቲክቶከሯ ሚኒስከርት አድርጋ ትወጣለች። ስለዚህ እስላሞች በሙሉ ተገላልጣችሁ የምትወጡ ሚኒስከርት ናችሁ። ይሄ አይደለም ፖይንታችሁ። እናንተ እኮ ተገለጥ ተሸፈኑ ብለህ አውርተህ አታውቅም። እስኪር ከርደመለስ ወደ ፖይንት ተሸፈኑ ብለህ አውርተህ ታውቃለህ? እሺ እኮ ተሸፈኑ የሚሉት ለምን እንደሆነ እኮ ላሳይ ነው። ስሜቱ ወንዱ ልጅ ስሜቱን ስለማይቆጣጠር ዝም ብሎ ስለሚረጭ አንተ ግን አትልም። እሺ አዳምጥ። ለእሷ ብላ አይደለም ብልትህን መጠበቅ ስለማትችል ለመቆጣጠር ስለማትችል ነው። ተሸፈኑ የማትሉት ተሸፈኑ የማትሉት ደስ ስለሚላችሁ ነው እንዴ? አትሸማቀቅ። እሺ በመሐመድ ትሸማቀቃለህ? ወላሂ ለዓዚም አልሸማቀቅ ደሞ እሺ እኮ አዳምጥ። ስለዚህ መሐመድ ይሄን አድርጎታል። አዳምጥ። እሺ አንዴ ሚዩት አድርግና አዳምጥ። ከዚህ በላይ አውርዳለሁ። ከዚህ በኋላ እንደማመጥ አትደራረም። በዚህ ነው የምታስፈራራኝ? ጥያቄውን ልጠይቅህ። ከዝሙት ለመራቅ ነው። ስለዚህ ኢትዮጵያ ውስጥ አሁን እናንተ ቂጣቸውን ገልጠው የሚሄዱ ሴቶች ስላሉ ባያችሁ ቁጥር ትሰናከላላችሁ። አዳምጥ። ችግር የለም አዳምጥ። ከዛ ወደ ቤትህ ስትገባ ለምሳሌ ሀያት አዩቲ ቲክቶከሯ በሚኒስከርት ስትሄድ መንገድ ላይ ታህት ልትመኛት ትችላለህ አንተ የሙስሊም ወንድ። ከዛ ወደ ሚስትህ ጋር ገብተህ ወሲብ ታደርጋለህ። ያለች ከአንድ ሚስት ነች። ያቺ ሚስት ፔሬድ ላይ ብትሆን ምንድን ነው የምታደርገው? ጥያቄው ነው። መልሰው የሰላም አንደኛው ክርስቲያኖች ላይ ተሸፈኑ ይላል። ሙሉ ሽፋን ያው ሙሉ ተሸፈኑ ይላል። አዩቲ በሚኒስከርት ብታያት አዩቲ በሚኒስከርት ስትሄድ አይተሃታል ቲክቶክ ላይ። ክርስቲያኖች ተሸፈኑ ይላል መጽሐፍ ቅዱስ ተሸፈኑ ይላል። አዩቲ ያልኩ ታች ወርደ ታብታብ ታረጋለህ። በቃ ተሸፈኑ ይላል። ታች ወርደ ታብታብ ታረጋለህ። ኦፍ ኮርስ በደንብ ነው የሚለው። ታች ወርደ ታብታብ ታረጋለህ። ሌላ ቡድን ነውና አይሸፈኑ ማንም አይባል። ቂጧን ገልጣ በፒክኒት ሄዳለች። ነብይህ እኮ ተረከዛ አይቶ ነው የሻፈደው። መጽሐፍ ቅዱስ እሱ መሸፈኑ ተሸፈኑ ይላል። ስነ ስርዓት ያለው አለባበስ እንዲለበስ ያዛል። የመሐመድ ሚስቶች እኮ አይከናነቡም ነበረ። ከፈለክ እሰጥሃለሁ። ሰውዳ አርዋን ስታራ ይቅርታ በጣም ለቃለሁ ካካ ስትል ረጅም ነች። ኡመር ፈልጎ ነው ሂጃብ መለበስ የተጀመረው። ኡመር የመሐመድ ሚስቶች ሂጃብ እንዲለብሱ ይመኝ ነበር፣ በጣም ይፈልግ ነበር። ከዛ ሰውዳ ሜዳ ላይ ረጅም ነች። ቁጭ ብላ ካካ ስትል ሰውዳ አይቼሻለሁ አላትና ለመሐመድ ሄዶ ነገረው። መሐመድ ሸመመው። በቃ የሚስቶችን እንትን እያዩብኝ ነው ብሎ ተሸፋፈኑ የሚል መገለጥ አላህ አወረደ። ይሄ ነው መረጃ። ማንም መጥቶ ሊጠይቀ ይችላል፣ ሰጠዋለሁ። ደወሪ ፎዛት ስለዚህ ይሄ ነው የእናንተ እንጂ እኮ እናንተ ሴቶቹ የሚሸፋፈኑት እናንተ ወንዶቹ የሙስሊም ወንዶች ስሜታችሁ ስለማትቆጣጠሩ ነው። ልቅ የሆነ አለባበስ እንዴ ሴት ልጅ ተረከዟን አይቶ የሚሻፍድ ነቢይ እዚህ ደረጃ ውጪ ተገላልጣችሁ ልበሱ እያልኩ አይደለም። ኖርማል የሆነ አለባበስ አለ። እሱ ራሱ እኮ በእናንተ ኃጢአት ነው። አሲያ እኮ ታሻፍዳለች አንተን እኮ በእናንተ በዋሃብያዎች አስተሳሰብ። ለምን ፊቷን አይተህ ድምጿ ራሱ ወንድ የሙስሊም ወንድ በድምጿ ራሱ ይማልላል እኮ በድምጿ። ስለዚህ ድምፅሽን አታሰሚ ነው የምትባለው። ይሄ ለወንዱ ተብሎ የወጣ ህግ እንጂ ለሴቷ ሊጠቀማት ተብሎ ሴቷን እንዲያገለግላት ተብሎ አይደለም። አረብ ሀገር ላይ ወንዱ እንዳይመኛት ተብላ እንደ ጆንያ ተሸፋፍና ፊቷን፣ እጇን፣ ገዋን ምናምን እንዴ ዋይ ምን ለማ አንተ እሷ እኮ ሽቶ አትቀባም። ሴት ልጅ ጋይስ ሽቶ አትቀባም። ለምን? የሙስሊም ወንድ ስሜቱን ስለማይቆጣጠር። ሴት ልጅ ሽቶ ከተቀባች የጀሃንም ነች። ለባሏ ብቻ ነው የምትቀባው። ውጭ ተቀበታት በጣም
ለባሏ ብቻ። ወንዱስ ሽቶውን አርከፍክፎ ሴቷ ኩል አትኳልም። ወንዱ አይኑን ተኩሎ የሚወጣው ለወንድ ነው ኩል ራሱ የሚፈቀደው። ጋይስ ጌታዊ ተገላቢጦሽ ሆኖ ማለት ነው። ወንዱ ይቁላላል፣ ሴቷ እንደ ጆንያ ተሸፍና ትሄዳለች። ይሄ የወንዶች እድር ይባላል። የወንዶች እድር ይባላል። እሷም እኮ ልትመኝ ትችላለች። ነው ናግባ ኩሉን ጌጡን ሁሉን ወስደ አንተ ፏ ብለህ እየወጣ እሷን ተሸፋፈኝ። እኛ አትሸፋፈን የሚለው ኮንሴፕት ላይ አይደለንም። አንተ ኦኬ እሺ ሊጠቅመናል ከዚህ ትምህርት እንማርበታለን ካላችሁኝ ትምህርቱ ምንድን ነው? ኦኬ ፔሪድ ላይ ወሲብ ማድረግ አይቻልም። እንደዛ የጋለ ብረምጣድ ሆነ መጣ በአጠገብ አንድ ሴት ስታልፍ ቂጧን አይታ የጋለ ብረምጣድ ሆነ መጣ። አስበው ስትመጣ ፔሪድ ላይ ነው ዞር በል ስትል ምንድን ነው የምታደርገው? የዛ ሰዓት you have no answer። ወይ ከሊጦች ጋር ትጫወታለህ ወይ ደግሞ ከሀባብ ጋር ትተኛለህ መሰለኝ። ግን ለዚህም እፍታለሁ እስልምና ለዚህም መልሳለሁ። እመኑኝ ይመልሳለሁ። ሚስትየዋ በእጇ ታርግለት በብብቷ በጆሮዋ ይላል እና እንከፍታለን። አዲሱን አስፈላጊ ከሆነ እንዝለቅ ካላችሁ ወደዛም መዝለቅ ይቻላል። እንዘልቃለን ወደዛኛው አዲስ ሚስቱ በብብቷ ምናምን ወዳለበት ማለት ነው። ምንድን ነው የምታደርጉት? አይታችሁ ምንድን ነው የምታደርጉት? ነቢዩ መሐመድ እኮ አይሻን እኮ 6 ዓመቷ ላይ እኮ በብልቱ እንደዚህ እያስነካካት ምናምን ነገር ይደሰትባት ነበር። ምንድን ያስተማራቸው የሰውዬ ግን የሆነ የፖርኖግራፊ አክተር እንጂ እኮ የእምነት መጽሐፍ ወይ ደግሞ ስለ መለኮታዊ እኮ ይዘዋለን። መለኮት ወሲብ መለኮት ነው። ወሲብ መለኮታዊ ስርዓት ነው፣ አምልኮ ነው ካልከኝ ጌታ ሆይ ድረስ የሆነ የዝሙት ስፒሪቹዋል እንትን እኮ ነው በቃ። እና ግቡና በስነ ስርዓት እናውራ ጋይስ፣ በስነ ስርዓት ቶፒኩ ላይ ወደዚህ ከሄዳችሁ በእኔ ይብሳል። ሰላም ነው። እንዴት ነህ? ኒው ጀነሬሽን ሰላም ነው ወይ? እንዴት ዋልክልኝ? አለን። ኦራይት ስለዚህ ብሮ አንተ ወደ ስራ እየሄድክ የሆነች ሴት ቂጧን ብታሳየህ ስራ መሄድህን ትተህ ሚስትህ እንጀራ እየጋገረች እሷን ጎትተህ አስገብተህ ወሲብ ታደርጋታለህ? ምን ወደ ቢሮ እየሄድክ መንገድ ላይ የሆነች ሴት ቂጧን ሞንደል እያደረገችብህ መጣች፣ አየህና ተነሳሳ። ወደ ስራ መሄድህን ትተህ ወደ ሚስትህ ገብተህ ወሲብ ታደርጋለህ። ሚስትህ ደግሞ እንጀራ እየጋገረች ነበር፣ ጎትተህ አስገብተህ ወሲብ ታደርጋታለህ? አላየም እንጂ እንደዛ ማየት የተከለከለ ነው በእስልምና። የተገላለጠችን ሴት ማየት ክልክል ነው፣ ቁርአን ከልክሏል። አይነህ ካየ አውዙ ቢላህ ብለህ ታልፋለህ። ዋው እንጂ አታደርግም አይደለ? አላደርግም፣ ግን ከሚስቴ ጋር ሆኜ ቤቴ ስሜቴ ከመጣ በማንኛውም ሰዓት ስራ ብሰራ እሷን ከፈለኩ ከናፈቀችኝ ማንኛውንም ስራ እየሰራችሁን ስራዋን አስቁሜ አስገብቻት ከሷ ጋር ልተኛ እችላለሁ። ምክንያቱም የሐላል ሚስቴ እስከሆነች ድረስ ማለት ነው። ማሻአላህ። ስለዚህ ወደ ቢሮ እየሄድክ ግን አውዙ ቢላህ ብለህ ታልፋለህ እንጂ አይንህም ማየት የለበትም። ትሄዳለህ እንጂ ተመልሰህ መተህ ወሲብ አታደርግም። ስለዚህ ወደ ቢሮ እየሄድኩ ቀርቶ አገር ጥዬ እየሄድኩኝ ቢሆንም ማለት ነው ሚስቴ ከናፈቀችኝ ከሷ ጋር መተኛት ካሰብኩ ተመልሼ ማልተኛበት ምንም ምክንያት የለኝም። የተከለከልኩበት ቦታ የለም። ይሄ ነው የኔ መልስ። ጥያቄ ግን ሴት አይተህ ነው ማለት የሆነ ሴት ባጠገብህ ሞንደል ስትል ሴት ስላየው ሳይሆን እሷ ስሜቴ ከመጣ ሚስቴ ከናፈቀችኝ ነው ላደርግ የምችለው። ጥሩ ቤላለሽ እንዴ? ኦኬ ነብዩ መሐመድ ይህንን ነገር ቢያደርገው ግን አሁን መንገድ ላይ የሄደ ሴት አይቶ ተመልሶ ገብቶ ወሲብ ከሚስቱ ጋር ወሲብ ቢያደርግ ቆዳ እየፋቀች ያለች ሚስቱን ጎትቶ አስገብቶ ወሲብ ቢያደርግ ይሄ ነብዩ መሐመድ ትክክለኛ ምግባር ያደረገው ተገቢ ነው ብለህ ታምናለህ? ወይ ደግሞ አንተ ታደርገዋለህ? እንደዛ ሚስቱ ነው እኮ እያልክ ያለው። ወሲብ ያደረገው ሚስቱን ነው። አይቶ የተመኘው ግን ሌላ ሴት ነው። ሚስቱ እስከሆነች ድረስ በማንኛውም መመዘኛ ስህተት ሊሆን አይችልም። አይቶ የተመኘው እኮ ሌላ ሴት ነው። ሚስቱን አደረገ ነው የሚለው። እስኪ እሱን አሳይ። ሌላ ሴት አይቶ ተመኘው። ወደ አንተ ልመለስ። ቅድም ምን ነበር ያልከኝ? በተአምር አላደርግም አቡዙ ቢላህ ተመልሼ ማላደርግበት
ቆይ መንገድ ላይ እየሄድኩኝ የሆነች ሴት ሞንድ ቂጧን ሞንደል እያደረገች ብታልፍ አላይም። በእስልምና ማየት የተከለከለን ነው። አውዙ ቢላህ ብዬ አልፋለሁ እንጂ አላይም ሲጀመር ነው ያልከኝ አይደል? አላደርግም ነው ያልከኝ። መሐመድ እንደዛ አላደረገም። አይቶ ተመኝቶ ካፍዶ ሮጦ ገብቶ ከሚስቱ ጋር ተኛ እያልኩ ነው። እስኪ እንየዋ እስካሁን እንደዛ። ስለዚህ ይህን ካደረገ ምግባሩ የመሐመድ ምግባር ተገቢ ነው ብለህ ታምናለህ? አንተስ ታደርገዋለህ? ለምንድን ነው መጀመሪያ ቀብድ አትቀበል? ጥያቄውን አሳይተህ ይሄ ነገር እንዴት ነው? ቀብዱማ ሞራል ነው፣ የሞራል ጥያቄ ስለሆነ ትክክል አይደለም ብለህ አሁን ደግሞ እዛ ጋር ሄደህ ደግሞ ትክክል ነው ብትለኝ እኔ በቃ ድካም ነው የሚሆነው። ይቀርብኝ ይሻላል። ምንም ድካም አይሆንም። አይቼ ያለውን ነገር አይቼ አስረዳሃለሁ። ስንት ጊዜ ሳሳይ ነበር? ኧረ በጣም ብዙ ጊዜ ስላሳየው ሰው በመጣ ቁጥር እያሳየው አይ ነው። እኔ አሁን ነው የገባሁት። አሁን ልጁ ገብቶኛል፣ ተረድቻለሁ። ስለዚህ ጥያቄ ልጠይቅህ ከገባ በኋላ እሺ፣ ጥያቄው ልጠይቅህና መሐመድ ይህንን ምግባር ቢፈጽመው ተገቢ ነው ወይ? አንተ ታደርገዋለህ ወይ? አላደርገውም ያልከው ምግባር መሐመድ አድርጎታል ተብለህ አስተምህሮት ላይ ከምን አንፃር ነው አላደርገውም ያልኩት? ቃል ከምን አንፃር ነው አላደርገውም ያልከው ካልከኝ ልጅቷን አይቼ ማንም ትሆን የኔ ያልሆነችን ሴት አይቼ ሻፍጃ አይደለም አልኩ። አይቶ ከሻፈደ እኮ ነው ብለህ አይቶ ሻፍዶ ገብቶ እኮ ነው ብለህ እንደዛ አልታዘዝንም እኛ። ካደረገው መሐመድ ታደርገዋለህ ወይ ነው ጥያቄ። የነገርኩህ እኮ ነው። እሱን አይቼ አድርጎት ከሆነ ማላደርግበት ምንም ምክንያት የለም። ምክንያቱም እንቀበለዋለን እኛ። ሐዲሱ ትክክለኛ ስለሆነ መጀመሪያ ግን አላደርገውም ብለኸኝ የነበረው መሐመድ ምንም መጀመሪያ አላደርገውም ማለት ነው ያልከኝ ነገር መሐመድ ስላደረገው ትክክል ይሆናል ማለት ነው አውቶማቲካሊ። ዋው አጀንዳ ታስቀይራ። እሺ ሌትስ ጎ ቱ ዘ ሐዲስ። ኦኬ ቤላዬ እንትን ከተችልኝ ቃል እዚህ ጋር አንድ ነገር የምናገረው ማለት ነው። እኔ ቃል ጋር ሳወራ እዚህ ጋር 1 2 3 4 5 6 ሰው አለ አይደል? ስድስቱም እኩል ማውራት የለባቸውም። ቃል ጋር ከሆነ እየተወያዩት ያለው ስድስቱ ማንም አያወራም ነው ኢንተራፕት ያደርጋሉ። አይ ማንም አያደርጋል። ሰው ኢንተራፕት ያደርጋል በመሃል። እሱ ጥሩ አይደለም። ችግር የለም። መረጃ እስክትከፍት ድረስ ሚስተር ኤክስ ያወራል። መረጃ እስክትከፍት መረጃውን ላዘጋጅና እስከዛ አውራ። ሚስተር ኤክስ ሪያዱ ሳሊህ 284 ቤት ላይ ክፈች። ሪያዱ ሳሊህ 284 ሰምተሽኛል? ቤት ላይ ያለሽ ለምንድን ነው መረጃ የምታወጣው? ቢኖር ካለ ችግር የለውም ካለ ያ ላይ ለሌላው ሰው አዲስ ለገቡ ሰዎች እና ችግር የለም። ቲክታክ ስለሆነ ፕላትፎርሙ ሰው ስለሚገባ ስለሚወጣ ምንም ችግር የለም። ይሁን አንዳንድ ነገሮችን እንለፍና ከዚሁ ጋር የተያያዘ መጨረሻ ላይ ጥያቄ መጠየቅ ይችላል። አቃር ጥፍ ነበር ብዬ አልናገርም። ሼም ይዘኛል ታክሲ ውስጥ አንተ አደርገዋለሁ ካልከኝ እሸልምሃለሁ። እንደዛ የሚል ስለሌለ ማግኘት አንችልም። እንደዛ አይነት አዲስ አለ እሱን እንሰጣለን። ችግር የለውም። እሺ አሁን አረብኛውን የጊዜ እንዳለ አረብኛውን ተረጉመዋለህ ወይስ አልተረጉመውም? ይሄኛውን ኡስታዞች የተረጉሙት ነው። እንግሊዘኛውን አልቀበለውም ብለሃል አይደል? ይሄ አይወክለንም እስልምና በል ወይ መጀመሪያ የሚወክለን ጎግል ነው። ስለዚህ በጎግል ይተርጎምልን በል። አንዴ ላውራ አውራው። ይሄንን ግን በልልኝ አልቀበለውም። ምን አለ መሰለህ በሌላ ቃል ምሳሌ ልስጥህ። አንድ ቃል በአንድ ቦታ ላይ በአንድ ቋንቋ ያን የሚተካ ፍቺ ካለው ያን ቃል ነው የሚጠቀመው፣ ያ ላንጉጅ ማለት ነው። አረበኛ ደግሞ እንደዛ አይደለም። አንድ ቃል በጣም በርካታ ትርጉም ሊኖረው ይችላል። በእኛ በአረቦች ባህል በቋንቋቸው አንድ ቃል በጣም ብዙ ትርጉም ሊሰጥ ይችላል። እንደ አረፍተ ነገሩና እንደ ሐሳቡ አገባብ ያን ቃል ይጠቀሙታል ነው። እነዛን ቃሎች ጎግል ያውቃቸዋል። እነዛን ቃሎች በሙሉ ጎግል ያውቃቸዋል። አሁን ለምሳሌ አንዱ የአረብኛ ቃል በብዙ አይነት ቋንቋ እንደሚፈታ ጎግል ያውቀዋል። ማሽኑ ያውቀዋል። ምክንያቱም አንተ ኡስታዞች ናቸው ይሄን የሚያውቁት። አንዱን የአረብኛ ቃል በብዙ መንገድ ይፈታል። ስለዚህ ያንን ሁሉ ቃላቶች ጎግል ያውቃቸዋል። ጎግል ይወክላቸዋል። ጎግል የሚፈታው ፍቺ ትክክል ነው። ከተማመናችሁበት መሄድ እንችላለን። ጎግል የሚፈታው ፍቺ ትክክል ሊሆን ላይሆን ይችላል።
እዚህ ጋር የምትይዘው ነገር አንተ የአንድን ቋንቋ ትርጉም ብቻ ይዘህ ኡስታዞቹና ይህንን የፈቱት ማን ናቸው ታውቃቸዋል? እነ ሳዑዲ ይህንን ፈተው ትርጉሙ ይሄ ነው ብለው ለቢሊየን የሚሆኑ ሙስሊሞች በዓለም ላይ ተሰራጭቶ በእንግሊዝኛ አማዞን ላይ እየተሸጠ ያለ እንግሊዝኛው መጽሐፍ አለ። ከሱና ከጎግሉ ትርጉም ከኡስታዞቹና ከጎግሎቹ ማን ነው ትክክለኛ ትርጉም ያስቀምጣል? እሺ አሁን ለማንኛውም እንግሊዝኛውንም እናየውና ወደ አማርኛውም ደግሞ እንሄዳለን። ፍትሃዊ እንድንሆን አይሻልም? አማርኛው ጎግል እኮ ነው ማሽን ነው የሚተረጉመው። አንተ አንብበህ ተርጉመው ማሽን ትክክል አይተረጉምልህም። ይተረጉምልኛል ሪፕሬዘንት ያደርገኛል ካልክ ሌሎች በጣም አበላሽቶ የሚተረጉማቸው ትርጉሞች ትሰጥና ትቀበለኛለህ። ማሽኑ የምትተማመን ከሆነ ማሽኑ ትርጉም ላይ ጎግል በስነ ስርዓት አይተረጉምም። እቀበለዋለሁ ካልክ ምንም ችግር የለም። አንተ የምትለኝን አይነት ሐሳቤ ጭራሽ ሊቀበልልህ አይችልም። አንድ ቃል በብዙ አይነት ይተረጉማል ብለህ ያንን ቃል አያውቀውም ጎግል። ጎግል ግን ምናልባት ማምለጫ ጎግል የሆነ ፊደል አሳስቶ ካመጣ በሱ ላምልጥ ብለህ ካልሆነ በስተቀር ላምበበልህ። እሺ አቡ አሊ ጣሊቅ ቢን አሊ ምናምን ማያላ ብለስዲ ምናምን ያለ ሪፖርተር ነው። እሱ ነው ሪፖርተር ያደረገው። ዘ ሜሴንጀር ኦፍ አላህ ያላ መልእክተኛ ያለ when a man calls his wife to testify his desire ይሄ አይደለም አሚን ሳሂህ ሙስሊም 1403 ኤን ይቅርታ ሳሂህ ሙስሊም 1403 ኤ በጣም ይቅርታ። እሺ ቢላይ ያ እዚህ ጋር ቃል እየከፈችዋለሁ ኦልሬዲ። ቴንክ ዩ መርጣዬ ዙም አድርገን። እሺ Jabir reported that Allah's messenger saw a woman and he came to his wife. ጃቢር ሪፖርት እንዳደረገው ያለ መልእክተኛ ሴትን አየና ወደ ሚስቱ ወደ ዘይነብ his wife ዘይነብ ወደ ዘይነብ መጣ። as she was thinning leather እሷ ደግሞ ቆዳ እየፋቀች ነበረ። and he had intercourse with her ከዛ ከሷ ጋር ኢንተርኮርስ አደረገ። he intercourse with her ካለ በኋላ he went to the companions and told them ከዛ በኋላ ለተከታዮቹ ምን አላቸው? the woman advanced and ትንሽ ዙም አድርገሽ አይታየኝም ቢዛይ እስካም በመጨረሻው ፓርት the woman የሚለውን ፓርት ሪታየርስ ነው የሚለው። አዎ ሪታየር the shape of አንበቢው ቢላይ አንቺ ድምጽሽ ታምቋል። ከፍ ስልክ ገባባት ቤላዬ አይ ቲንክ አይተነዋል። ሴት ልጅ በሰይጣን ቅርጽ ትመጣለች። ስለዚህ መጣለች። ድምጽ ይሰማል? እሺ አሁን ትሰማለች። ኦኬ እሺ the woman advanced and retires in the shape of devil ሴት ልጅ እንደ የሰይጣን ቅርጽ ነው ደግሞ እንደ ሰይጣን ሆና ስትመጣ so when one of you see woman አንዳችሁ ሴት ካያችሁ he should come to his wife ወደ ሚስቱ በመሄድ for that he will replay what he feels in his heart በልቡ የተመኘውን ነገር ለማሟላት ወይም ለመሻት ወደ ሚስቱ መሄድ ይችላል ወይም አለበት። ኤግዛክትሊ ኦኬ በጣም አሪፍ። ይሄ እኮ እንደውም እኮ የትክክለኛነቱን ነው እኮ የሚያሳየው። ምኑ ነው የዚህ መጥፎ ሐዲስ መሆኑን ምኑ ጋር ነው መጥፎ የሆነበት? ስለዚህ መሐመድ መንገድ ላይ የሄደ የሆነች ሴት አየና ተመኛ አይደል መጀመሪያ። እሺ አሁን በሚለው በእንግሊዘኛው ፍች መሰረት እንሂድ። ኦኬ እሺ በአረብኛውም መሄድ ትችላለህ። ከተመኘ በኋላ ሮጦ መጥቶ ከሚስቱ ጋር ቆዳ እየፋቀች ወሲብ አደረጋት ነው የሚለው አይደል? ይሄ ተገቢ ነው፣ ትክክል ነው። ተመኝ የሚለውን ታሳይ ትችላለህ? ይሄው ስላየ እኮ ነው። ከላይ ምን አለ መጀመሪያ እኮ ተመኝ የሚለውና አየና ተመኘ በጣም የተለያዩ ነገሮች ናቸው በነገራችን። እሺ አየ አዎ ከስር ምን አለ ቃል በቃል እያንዳንዱ ነገር ቃል በቃል መተርጎም ከቻለን አዳምጠኝ። ችግር የለም ተረጋግተን ከተነጋገርን እንግባባለን። ያልተረዳውን ፓርት ከላይ ሴት ልጅን አየ አይደለ? ሴት ልጅን አይቶ ወደ ሚስቱ ዘይነብ ሄዶ ቆዳ እየፋቀች ነበር ወሲብ አደረጋት ብሎ ነገረን አይደለ? ከላይ ያ ኦኬ አዎ ከዛ ከስር የገባበትም ያደረገበትም ምክንያት ደግሞ ለካምፓኒያኑ ሲነግር ምን አለ? ሴት ልጅ የሰይጣን ምልክት ነች አለ። በሰይጣን ቅርጽ ትመጣለች አለ። ለምንድን ነው ሴት ልጅ በሰይጣን አላለም? ይሄው ዘውመን አድቫንስ ሪታየርስ ዘውመን አድቫንስ ሪታየርስ ዘ ሼፕ ኦፍ ዴቪል ይላል። በሰይጣን ምስል ልትመጣ ትችላለች ነው መጣች ነው የሚለው። በሰይጣን ተመስላ ትመጣለች። መጣች ነው ወይስ መታለች ነው ወይስ ትመጣለች? አለ ጊዜ መጣችበት። ቆይ ይሄንን የተናገረው ምን ገጥሞት ነው?
ዋት ይሄንን የተናገረው ምን ገጥሞት ነው? ለትውልዶቹ በሚያስተምር ሰዓት ነው ይሄን የተናገረው እኮ። እኔ ሆንኩኝ አይልም። ምን አይቶ ነው? ከላይ እኔ ሆንኩኝ አይልም እኮ። እዚህ ጋር ተረጋጋ አለ እኮ። ከላይ ሴት አይቶ ወሲብ አደረገ። ሴቷን ሲያይ ቀረሰው። የዛኛውን ዘጋና ማብራሪያውን ሰጠ። ለቀጣይ ከሱ በኋላ ለሚመጡት ማብራሪያውን ሰጠ። አዳምጥ። ከላይ ምን አደረገ? ሴት አይቶ ወሲብ አደረገ። ወሲብ ያደረገበትን ምክንያት ሲናገር ይላል ከስር ሂዜን ዋንት ቱ ዘ ካምፓኒስ ቶልድ ዜም ለተከታዮቹ ሲነግራቸው ሪዝኑን አይልም። ሪዝኑን የት ጋር ነው ያገኘኸው? ለምኑ ነው ታዲያ እየተነገራቸው ያለው? ስለምንድን ነው እየነገራቸው? ለምንድን ነው እንዴ አንተ በምትፈልገው መንገድ ለምን ትደርጉማለህ? የማይለውን እሺ ቆይ መሐመድ ከሴት ሙሉን አንብበው ነው ከአየው ዘጋ ሂዘን አነበብነው እኮ ሂዘን ወንት አለ። ቀጥል ወደዚህ አለፋ ስለምንድን ነው የሚነግራቸው? ቆይ ምን አድርጎ ነው? ስለምንድን ነው የሚነግራቸው? መንገር የፈለገው ለተከታዮቹ ስለምንድን ነው? ስለምንድን ነው መንገር የፈለገው? ኦኬ በጣም አሪፍ። ስለምን መንገር እንደፈለገ እዛ ጋር ገለጸልህ እኮ። ሴት ልጅ በሰይጣን ተመስላ በምትመጣበት ሰዓት አስወራኛ ትጠይቃለህ፣ ራስህ ነው የምትመልሰው። አይደለም ታች አይደለም መልሱ ያለው። ስለምንድን ነው ሲባል እዚህ ጋር መንገር የፈለገው ስለገጠመው ሴቷን አይቶ ወሲብ ስላደረገው ጉዳይ ነው መንገር የፈለገው አይደል? ነው አይደል? ለገጠመው አይደለም። እሱ እኮ ተወሰውስ አላለም እኮ እዛ ጋር። ይሄው ተወሰወሰ እኮ አንተ እንደምትፈልገው አይደለም እያልኩ እኮ ነው ቃል። ሴት ልጅ ሰይጣን ነች አይደል? በሰይጣን ቅርጽ ትመጣለች ማለት ሴት ልጅ ተወሰውሳለች ማለት አይደለም? ሰይጣን ነች አላለም። በሰይጣን ቅርጽ ትመጣለች ማለት ተወሰውሳለች ማለት አይደለም? በሰይጣን ተመስላ ትመጣለች ነው ያለው። ስለዚህ ተወሰውሳለች ማለት አይደለም። እሱ ምን ይላል መሰለህ? በእኛ ተወሰውሳለች ማለት ነው ወይስ አይደለም? ቆይ ነው አይደለም? ሴት ልጅ በሰይጣን ተመስላ ትመጣለች ማለት ተወሰውሳለች ማለት ነው። እሺ ምን ታደርጋለች? ምን ማለት ነው? እሺ አስረዳኝ። ሴት ልጅ በሰይጣን ተመስላ ትመጣለች ሲል ሰይጣን ትሆናለች፣ ወደ ሰይጣንነት ትቀየራለች ማለት ነው? ምን ማለት ነው? አልገባኝም። አስረዳኝ። ሰይጣን እኮ ማለት ከትእዛዝ የወጣ ነው። ከትእዛዟ የወጣችሁና ትመጣለች፣ ተገላልጣ ትመጣለች ነው። ሌላ ምንም ትእዛዟ ተገላልጣ ስትመጣ ምን ይፈጠራል? ትወሰወሳላችሁ። ለእሳቸው ሳይሆን እኛ ነው ያስተማሩ። ስለዚህ አሁን ቅድም ምንድን ነበር ያልከኝ? በሰይጣን ቅርጽ ትመጣለች ማለት ትወሰውሳለች ማለት ነው። አሁን ደግሞ ተራስ ቃሉን ተጠቀምኩ። እና ታዲያ ለማን ነው? ኧረ ወይኔ እስልምና ጭንቅላት። ለማንኛውም ነው እሺ። አሁን እኮ የዚህ ችግር አስረዳኝ። የዚህ ችግር ያልገባው ምን ነው ችግር? የቱ ጋር ነው የሚለው? ቃላት ጨዋታው ይዘጋ ነው የሚለው ቃላት ጨዋታው በደንብ አድርጌ እኔ ገነጣጥዬ ላስረዳ እችላለሁ። ምንም ችግር የለም። እንደዚህ እንዳንበታትኝ ብሮ አንድ አዳምጥ። መሐመድ እዚች ጋር አልኩ የሆነ ሴት አይቶ ተመኝቷል የሚለውን አሳየኝ ስልህ ማሳየት አልቻልክም። ይሄው ሄዶ እኮ ወሲብ ያደረገበትን ምክንያት ሲናገር ሴት ልጅ በሰይጣን ቅርጽ ትመጣለች ማለት መወስወስ ነው አልከኝ። መወስወስ ከሆነ መሐመድ ተወስውሶ ነው ወሲብ ያደረገው እየተናገረ ያለው ከላይ አይቶ ወሲብ ስላደረገበት ምክንያት ቆዳ እየፋቀች ሚስቱ ራሱ ትዕግስት ስላጣበት ጉዳይ። ደግሞ ላሳየህ ሌላ ኡስታዝ ደግሞ ላሰማ አንድ ድምፅ፣ እስኪ ፈታ የሚያደርግ ድምፅ። የኡስታዝ አታሰማ። እኔ የኡስታዝ ምን ይሰራል? እኔ እዚህ ጋር ኡስታዞችም ይሰሙ እንጂ ጊዜ እያባከንክ ነው። ለቪው ከሆነ አላውቅም። ቃል ለቪው ከሆነ ብቻ እንዴ ርዕሱን አንበበልኝ እና ተርጉምልኝ። ርዕሱን አንበበልኝ። እኛ እዚህ የኡስታዞችን ንግግር እንትን ልንል አይደለም። እሺ ርዕሱን አንበበ ተርጉምልኝ። እንደውም በጣም ረስቼው ነበር። አንበበልኝ ርዕሱን አንብበው። ርዕሱን ተርጉም አንብብና ርዕሱን ጮክ ብለህ አንብብና ተርጉመው። ጮክ ብለህ አንብበው። recommendation to the one who see a woman and he is attracted to her ምን ማለት ነው? go to his wife ቃል በቃል or slave woman and have intercourse with her። ምንድነው የሚለው ርዕሱ? ባቡ ርዕሱ ምንድነው? recommendation to one who see a woman አንድ ሰው ሴት ልጅ በሚያይ ሰዓትና በሚወሰወስ ሰዓት ወደ ሚስቱ እንዲሄድ የሚያዝ ርዕስ ነው። ዋው! ስለዚህ መሐመድ ተወስውሶ ነው ወደ ሚስቱ ሄዶ ማለት ነው አይደለ? እውነትም ቡም ቴንክ ዩ ራሳቸው ነበር ቻፕተሩን
ዋው መሐመድ ተወስዶ ነበር ማለት ብሽሽቅ ነው ያስከው አላስኩም። አንተ እኮ በእንደዚህ አይነት መንገድ የመጣው እንጂ ግልጹን ነገር እኔ ስለማይል ነው እንጂ ቢሆን ራሱ እኮ ቢሆን ኖሮ የሚያሳፍር አይደለም። አይልም ይሄ ቃል ቢሆን ቢልም ርዕሱ አይልም ወይ የሚያሳፍር አይደለም። ቢል ራሱ አትበል አይልም ነበር ስትል የነበረው ጨምራ አታውራ ስትል ነበር። ይሄው አይልም አሁን ርዕሱ እንደዛ ይላል፣ ግን እሳቸው ያደረጉት እንደዛ ሆነው ነው አይልም። ኦኬ የት ሄድክ? ጀነሬሽን እስኪ መልስልኝ። የሆነች ሴት አይተህ ተወሰወስክ፣ ከዛ ሂደህ ከባሪዋ ወይም ከሚስት ጋር ተኛ። በዛ ሰዓት ስተኛ ግን የምታስበው የተወሰወስኩባትን ሴት ነው ወይስ ባሪዋን ኦር ሚስትህን ነው የምታስበው? ጭራሽ ስለ ውስጥ ሀሳብ መጠየቅ ጀመርሽ። አይ ከርዕስ እንዳንወጣ፣ ከርዕስ ከወጣን ብዙ ነገር ስለምንዘራዘር ጥሩ አይደለም። አሁን የኔን እይታ መለስኩልህ አይደል? ቃሌት ነህ። የኔን እይታ ከመለስኩልህ በኋላ ወደ እኔ ጥያቄ ያንተን እይታ ሳይሆን እኔ አልጨረስኩም ጥያቄን። ኦኬ ስለዚህ ይሄ ተገቢ ጉዳይ ነው። አንተ ሚስትህን ብታይ አሁን ቅድም ከነበረ አቋም ዘላይ ወደ መሐመድ አቋም መታልና ኦኬ ተቀበልኩ። አንድ ሚስት ነው ያለችህ፣ ስለዚህ ይሄ መልካም ምግባር ነው አልከኝ። አንተ ልክ ያቺን ሴት አይተህ እንደ ብረት ምጣድ ግለህ መጣ እንበል። ስትመጣ ሚስትህ እንጀራ እየጋገረች ነው፣ በዛ ላይ ደግሞ ፔሪድ ላይ ነች። ምንድን ነው የምታደርገው? ምንም አላደርግም። ሀይድ ላይ ያለችን ሴት እንዳንገናኝ ተከልክለናል። ስለዚህ ምንድን ነው ማድረግ ያለብህ? ትፈነዳለህ ወይስ እንደጋልክ? በምን ፈነዳለህ? በልብህ ካይተህ እኮ ሴት ልጅን ካየህ ሮጠህ ወደ ሚስት ሄደህ ወሲብ አድርግ ወይ ወደ ባሪያ ሂድ አለ። ባሪያ የለ፣ ሚስት የለ፣ እሷን ፔሪድ ላይ ነች። ትእዛዙ ይሄ ነው። ይሄ መገለጥ ነው። መሐመድ ከራሱ ያወራም፣ አላህን የነገረህ። ስለዚህ ምንድን ነው መፍትሄው? ሐዲስ አላህ የነገረው ነገር አይደለም። በነገራችን ላይ ማለት የመሐመድ ንግግር ነው። መሐመድ ከራሱ ነው የሚናገረው ማለት ነው። ሰው ደግሞ ይሳሳታልና ተሳስቶ ሊሆን ይችላል መሐመድ ብለን እንድንረዳ ማለት ነው። አልተሳሳተም። የሚሳሳትም ሰው አይደለም። ስለዚህ መሐመድ ከራሱ ነው የተናገረው ወይስ ካላህ ነው? ቁርአን ነው ካላህ። ሐዲስ የቁርአን ሐዲስ ካላህ አይደለም። ሐዲስ ከአላህ አይደለም። ከአላህ የሚመጡ ቃሎች አሉ፣ ሙሉ በሙሉ ግን ከአላህ አይደለም። እንደውም ጸሐፊዎቹ በጣም የተለያየ አይነት ፍች ይሰጡታል። እዚህ ጋር ያለውን እኔ አሁን ጥያቄ መሐመድ ከራሱ የሚጨምረው ነገር አለ? አላህ ከገለጸ ሌላ አጀንዳ ካመጣህ እኮ በጣም ሰዓትም አይበቃም፣ ሙሉ ቀንም አይበቃም። የአላህ ትእዛዝ ነው። የአላህ ትእዛዝ ነው እኮ የአላህ ትእዛዝ ነው። ይሄ የአላህ ትእዛዝ ደግሞ እዚህ ጋር ዩዝለስ ሆነ። አላህ የገለጸለት ነው ማለት መሐመድ እዚህ ጋር ሲመጣውን አንተ ባሪያ የለችክ ኢትዮጵያ ላ ኢትዮጵያ ውስጥ ባሪያ መያዝ አይቻልም። አንድ ሚስትን ያለች የሆነች ሴት አይተህ እንደ ብረት ምጣድ ግለሃል። የነ መሐመድን ሱና ትከተላለህ፣ እተገብረዋለሁ ብለኸኛል። ስለዚህ መሐመድ ድንቅ መፍትሄ አላህ በመሐመድ በኩል ድንቅ መፍትሄ ልኮልሃል። ያንን መፍትሄ ልትጠቀም እየሮጥክ ከቤትህ ስትገባ ሚስትህ እንጀራ እየጋገረች ነው፣ በዛ ላይ ፔሪድ ላይ ነች። በፔሪድ ደግሞ ጊዜ ከልክሏታል። ሶ ምንድን ነው መፍትሄው? ሊጥ ያቦካል ይለዋል ከስር። ምንድን ነው ሊጥ ያቦካል? አልገባኝም። ይሄ ቤተክርስቲያንም ለእስልምና ጥላቻ የሚያስተምሯቸውን ነው መጥተው የሚናገረው። እኛ በእውቀት ከሆነ ነው። ኧረ እባክህ ልክፈትልህ። ኢብኑል ቀይም ክርስቲያን ነው ማለት ነው አይደል? የቤተ ክርስቲያን እኔን ገደብ፣ እኔን አፈንክና ሌላ ጥያቄ እንዳትጠይቃልክና አንተ በጣም ብዙ የተለያየ ጥያቄ እያመጣህ ነው። ያረኔ ራሱ ጥያቄ እንዳልፈለክ ነው የሚያሳየው። እኔ ከዚህ ጋር የተያያዘ ጥያቄ ስላለኝ እኔ አንድ ነው ጥያቄ። መፍትሄው ምንድን ነው? ምንድን ነው የምታረጉት? ለምኑ ነው መፍትሄ? እንደነገርኩህ አንተ ብሽሽቅ አመጣህ። እኔ ብሽሽቅ አይደለም ራስህ ነው ያልከው። ብሽሽቅ አይደለም። ያችን ልጅ አየሃት፣ ተመኘሃት፣ መጣህ ሚስት ጋር ወሲብ ልታደርግ ጠቃሚ ነገር ነው ይሄ። በጣም ድንቅ ትምህርትን ያስተማሩት። ምንድን ነው ችግሩ አልከኝ። ችግሩ እዚህ ጋር ነው። አንተ እንደዛ ግለ መፍትሄ ብሎ ፈጣሪ የላከልህ ነገር መፍትሄ አይደለም። ስትመጣ ሚስትህ ፔሪድ ላይ ነች። ምን ታደርጋለህ? ባሪያ የለህም። እኔን ነው እየጠየቀኝ ያለው የማደርገውን። በጣም አሪፍ አጠር አድርጌ ልመልስልህ። አንተ በመጣበት መንገድ እንጣለህ። መንገድ ላይ ይሄድክ ወይም ከቤት ልወጣ በምል ሰዓት በሰይጣን የተመሰለች ሴት አገኘሁና ተወሰወስኩ። አየኋትና ተወሰወስኩ። ወደ ሚስቴ ተመለስኩና ሚስቴ ጋር ግንኙነት ለማድረግ ስመለስ ሚስቴ
ስራም ላይ ናት። በዛ ላይ ሀይድ ላይ መሆኗን ከነገረችኝ ምን እንደማደርግ ልንገርህ። ሸዋሬን ወስድና በቀዝቃዛ ውሃ ራሴን አረጋግቼ 1-2 ረካዓ ሶላት ሰግጄ እወጣለሁ። ይሄ ነው፣ ሌላ ነገር የለውም። በጣም ደስ ይላል። መሐመድ ግን ያንን ማድረግ አይችልም። አንተማ አትችልም። ለምሳሌ መቻል የሚባል ነገር አለ ማለት ነው። አንተማ አትችልም አትበል። ጥያቄ ጠየቅ መለስኩልህ። ቆይ ሁጂስ እዚህ ውስጥ ምን አለ? አሁን ለምሳሌ አንድ ሴት ልጅ 7 ቀን ድረስ ፔሪድ ልታይ ትችላለች። ስለዚህ 7 ቀን ሰው ልጅ ስሜቱን መቆጣጠር ይችላል ማለት ነው። ይችላል።